ከበደይሁን ፈይሳ በሽሩን ገብረዝጊ አገሬ ነው ካለ አገሩ በሰላም እንድትኖር ህዝቡ ትውልዱ በሰላም እንዲቀጥል ስራ መስራት አለበት። ይሄ ማለት ዶክተር አብይን ውደዱ፣ አዳነችን ጉንጯን ሳሙ፣ አሊያ ፕሬዝዳንት ታዬ አጽቀሥላሴን ስታገኙ ቀፉ ማለት አይደለም። ኦር ብልጽግና ፓርቲን እንደሆነ የመላእክቶች ስብስብ እዩ እያልን አይደለም። እኔ እነዚህ ሰዎች ደጋፊም አይደለሁም አባልም አይደለሁም። ጥያቄው በሀገር ጥቅምና በፓርቲ ወይም በምንጠላውና በምንወደው ሰው መካከል ያለውን ልዩነት አውቆ መስራት ነው። በተለይ ደግሞ ለጠላት እኔ አሁን በጣም ይቅርታ አድርጉልኝ፣ እኔ ግለሰብ ስም ባልጠራ ደስ ይለኛል። በጣም ኤርትራ ሀገርም ያየሁትና ማቀው አሁን እንግሊዝ ሀገር ያለው ሰው አይ ቲንክ አሜሪካ ይሁን እንግሊዝ አላውቅም፣ ግን ዜግነቱ እንግሊዝ እንደሆነ አውቃለሁኝ። ማን ጽጌ ነው የግንቦት ሰባት አርበኛው ሰው። እኔ ሲናገር ያየሁትን ነገር በእውነት አስደንግጦኛል። አብይ ሰራዊቱን እያንጋጋ ወደ አሰብ ሲሄድ ፋኖና ሻቢያ ወይ ሌሎች ታጣቂዎች ደግሞ በጓሮ 4 ኪሎ ይገቡለትና ያልቅለታል ብሎ ሲናገር አየሁኝ። አም ሶሪ ቱ ይሄንን መስማት እኔ በጣም ነው ያስደነገጠኝ። አቶ ልደቱን አይታችኋል። ፍጹም እኔ ፖለቲካ አቆማለሁ ኢትዮጵያ የባህር በር ካገኘች አለ። አቶ ጀዋርን አይታችኋል። የጻፈውን ኢትዮጵያን ላይ ያስከበብ ነው ይሄ መንግስት አለ። እንዴ ተከበን የለም ወይ? እኔ እነዚህ ሰዎች ገልብጠው ነው የሚያነቡት፣ ገልብጠው ነው የሚያዩት። እኔ አልገባኝም። አሁን እኮ ከዛ ከላይ ኤርትራ ጅቡቲ ደርሳለች። ጅቡቲ ሶማሌላንድ ዋና ሶማሌ፣ በዛ ኬንያ፣ በዛ ሱዳን፣ በዛ ምናምን ሳውዝ ሱዳን። በየት በኩል የነበረውን ክፍት ቦታ ነው አሁን ዶክተር አብይ መጥቶ ሊያዘጋብን እየተንቀሳቀሰ ያለው? እኔ አልገባኝም። እና እንዲህ ያደርጉ ተራውን ማህበረሰብ ሶሪ ተራ ስል ፖለቲካሊ ማቹርድ ያልሆነውን ሰው በጣም ሚስ ኢንፎርም ያደርጋሉ። ይሄ ነገ ምን አይነት እንደ አጋጣሚ ሆኖ አገር እጃቸው ብትገባ አይበለውና ምን አይነት ይሄ በየሰፈሩ በየቀበሌ የሚዋጋ ዱርዬ የሰው ከብት የሚያርድ የገበሬን ተማሪን ከትምህርት ቤት ጎትቶ የሚገል እንዲህ ያለ ወሬ ሲያወራ መንግስት እጁ ቢወድቅ ምን ሊያረገን ነው ብዬ ለሻቢያ አሁን ልልና እንዳለችው ሽንጣቸውን የሚይዘው የሚከራከሩ ሰዎች እያየን ፊት ለፊት አይዞ ሻቢያ አለን እኛ ከኋላ አብረነን የሚሉ ሻቢያ ሲቀበላቸዋለሁ ነው ጥያቄው። አሁን የግብጽ ያነሳሽው ነገር አለና እኔ የተረዳሁትን በርግጥ እናንተ በደም ታነሳላችሁ። ግብጽ አሁን ኢትዮጵያ የውሃውን ገድባ ቁልፉን ይዛ አይደለም። ሌላም ጊዜ ቢሆን መቼም ሌላ ሰው ትልክ ይሆናል እንጂ በራሷ ግብጽ ጦር እንትኗን ሰብቃ መጣ ከኢትዮጵያ ጋር ግጭት ውስጥ የምትገባ እብድ ሀገር ናት ብዬ አልገምትም። ሌላ የዓለም ኦርደርም አለ። ዝም ብሎ አይም ዓለምም እኮ ብዙ ነገር ይከታተላል። እንቀጥላለን። ፎሎ አድርጉ ወዳጆች። ፎሎ ያላረጋችሁ እዚህ ላይ ያሉትን ሁሉ ፎሎ አድርጉ። እኔ ጋም ፎሎ ያላረጋችሁ ፎሎ አድርጉ። እንዲህ ያለ ውይይት ስናደርግ ወዲያውኑ ነው ቲክቶክ ሜሴጅ ወደ እናንተ የሚልከው። ፎሎ አድርጉ። ልናም ጥሩ ውይይት የምታካሄድ ማቃት ብዙ ሰዎችም ከታችም እየጠበቁም ስለሆነ እሺ አመሰግናለሁ። እኔ መፍትሄ ብዬ የማስቀምጠው ማሰቢያን መጠቀም ነው። ጦርነቶች በምድር ላይ በሰው ልጆች መካከል ሁሉ ያሉ ጦርነቶች የእውቀት ጦርነቶች ሳይሆኑ እኔ እውቀት ብርሃን የማጣት የትኛውም እንስሳ የራሱን ወገን አይበላም፣ ግን የሰው ልጅ የራሱን ወገን ይበላልና ይሄ ያሳፍረኛል እንደ አንድ ሰው። ኤኒ ጦርነት በምድር ላይ አሜሪካ ትጀምረው ራሽያ ይለኩስ ሰው ሰውን የሚገድል ከሆነ በቃ እኔ እውቀታውን ነው ኮስችን ማድረገው። የሃርቫርድ ግራጁዌት ይሁን ጤናማ እውቀት ነው ብዬ አልልም። ወደ ኢትዮጵያ ስንመጣ እኔ አብይና የሱ ኩባንያ ቁጥር አንድ ጸረ ሰላም፣ ጸረ ሰው፣ ጸረ ሀገር እንደሆኑ ነው የሚበይነው። በኢምፔሪካል ኤቪደንስ ነው የማቀርበው። ባይ ኤኒ ሚንስ አብይንና ብልጽግና የሚባለውን መቅሰፍት ከኢትዮጵያና ከኢትዮጵያውያን ገለል የሚያደርግልኝን አካል ካገኘው እኔ በቃ አንጀተ ቅቤ ጠጣ ብዬ ነው የማየው። ያንተ ከንሰርን ይገባኛል።
በነገራችን ላይ አንድ ነገር ይደረግ፣ አንድ ጥንቃቄ ይደረግ። ብልጽግና ታሪኩ የደርግ ነው ሆኖ የሚጠናቀቀው። ይህንን ታሪክ ለኦሮሞ ኔሽን ለማስረከብ የሚሰሩ ኦሮሞዎች ነገ የሚገቡበት ይጠፋባቸዋል ብዬ ነው የማስበው። ጥንቃቄ ይደረግ። ብልጽግና ስራው ይቀጥል፣ የሚችለውን ያድርግ። ነገር ግን ከኦሮሞ ኔሽን ጋራ ለማጣበቅ የሚሯሯጡ ኦሮሞዎች ነገ መግቢያ ያጣሉ ብዬ ነው ኢቫሉዌት የማደርገው። አንድ እሱ ነው። ሁለተኛ ሶሉሽንን በተመለከተ የኔም ከጀዋር የተለየ እይታ የለኝም፣ ከልደቱ የተለየ እይታ የለኝም። የአብይ አካሄድ የባህር በር ይሁን የወደብ አክሰስ ኢትዮጵያ እንዳታገኝ የሚያደርግ አካሄድ ነው ብዬ ነው የማየው። ይዋጋሉም አልልም። መዋጋትም ካለባቸው ከወሰኑ አብይ ለበርጩማው ብቻ ብሎ ይዋጋል ብዬ ነው የማየው። አሁን ውስጡን ይሄ ውስጥ የሚታመሰው ነገር ጊዜ እየገዛ ዜጎች እየተፈጁ አሁን ታጣቂዎችን መደገፊያ አይደለም። ከአብይ የከፉ ናቸው። እንትናቸውን አልገዛም፣ ፖለቲካቸውን አልገዛም። ምናልባት ዩኒቨርስ እኔ አሁን ለአንተ ጥያቄ የማቀርበው እኔ አሁን አይ ቲንክ ያው ነገሮችን ትረዳለህ ብዬ አውቃለሁኝ። ግን እኔ አሁን ኦሮሚያ ውስጥ ያለውንም ታጣቂ እንደ አማራ ክልልም ያለውን ታጣቂ የህወሓትንም እንቅስቃሴ በጣም በቅርብ ከሚያውቁ ሰዎች አንዱ ነኝ። በጣም በቅርብ እንዴት ተነሱ፣ ማን የት ቀረ፣ ለምሳሌ ነገሮችን ግልጽ ለማድረግ መሮ ወይም ኩምሳ ድሪባ ወዳጄ ነው። አብረን ትግል ላይ ነበርን። አንድ ቲም ውስጥ ሆነን አንድ ቦታ አንድ ስፍራ ውለን አድረናል። አንዳንድ ጊዜ እዛ የምንኖርበት ቦታ ኤርትራ ሳለን የቲሙ መሪ ነበርኩ። ምን ባህሪ እንዳለው ማን ምን እንደሆነ አውቃለሁ። ክፉ ነው ደግ ነው የሚለውን እንተውና ጀነራል እንትኑ እንድትወስድ ነው። ያው ስለነሱ እያወራን ስላልሆነ ማለት ነው። አሁን ያለውን የኢትዮጵያ መንግስት በዚህ ደረጃ ኦርደር ኤጂ ስማቸው አጀንዳችን እኮ አይደለም ዛሬ እሱ ያነሳው ጉዳይ አይደል? ቤጂ ኦርደር ያ that's why እኔም እሱ ኦርደር if there is a point of order a point of order ኦርደሩ ምንድነው? እኛ እዚህ የህፃናት ጨዋታ ልንጫወት አልመጣንም። ቤትን አስከበር አለቀ። ኦኬ ቴንክ ዩ። ስለዚህ ፖይንታችን አንተ ዶክተር አብይን ልትወድ ልትጠላ ትችላለህ። እሱ ላይ ኮመንት ድሮም አንስተሃል እንደምታነሳ ማቃለው። አሁን ስለ ዶክተር አብይ አይደለም እያወራን ያለ ነው፣ ወይም ስለ ብልጽግና ፓርቲ አይደለም እያወራን ያለ ነው። እኛ ስለ ኢትዮጵያ መንግስት እና የኢትዮጵያ ህዝብና መንግስት ስለሚያገኙት የባህር በር ነው። የባህር በር ማለት ከዶክተር አብይ በኋላም ከዛ በኋላም ለምሳሌ እኔ አሁን ይሄ የስልጣን ቦታ ወይም በርጩማ ያልከውንም ነገር 101% አልቀበልም። የውስጥ ማስታገሻ የሚባለውም ነገር በዚህ የሚታገስም ታጣቂ አይደለም ያለው። ታጣቂው የተነሳበት ሌላ ዓላማ አለው፣ እየሆነ ያለው ነገር ሌላ ነው። እኔ መቼም አላፍንም ብዬ ነው ዝም ያልኩ። እኔ just I know you ግን to the point መተን እንዴት ኢትዮጵያ አሁን ስለ ኢትዮጵያ እያወራ ነው የባህር በር ታገኛለች። ለምሳሌ ከጀዋርና ከአቶ ልደቱ አልለይም ማልክ ምን ያድርግ የኢትዮጵያ መንግስት? አንተ ብትሆን የኢትዮጵያ መንግስት እግራቸው ላይ ወድቆ መብራት ዘርግቶ መንገድ ሰርቶ ባካችሁ ይሄን የባህር በር በጋራ እንጠቀም ብሎ በውጭ የማይነገር በውስጥ መከራውን ሲያይ እንደነበረ እኔ በግል ያውቃለሁ። መንግስት ሳይናገር ሚዲያ ላይ መውጣት ስለሌለበት ነው። ተናገረ ደግሞ መንግስት ፓርላማ ላይ። ማንም ይሄን ዲና ያላረገም፣ ከኤርትራ አንድ ሰው ዲና ያላረገም። እነሱ እንዴት የኢትዮጵያን ወይም የባህር በሩን እንደወሰዱ በክንዳችን በቃልሲ በልጆቻችን ደም በምናምን አባቶቻችንን ማርከን ብሎ ስላሉ በተአምር በእንዲህ ያለ የተወሰደን ነገር በኮንትራት ይሁን በሆነ ነገር ለኢትዮጵያ የመስጠት ያው እንደው ጠየቁ እንጂ የኢትዮጵያ መንግስት ባለስልጣናት ፍላጎቱም የላቸውም፣ አያደርጉም። ይሄ ምክንያቱም
በህጋዊ የወሰደ ሰው ነው ህጋዊ ነኝ ማንም ቢመቶ ቢከራይ ችግር የለውም ብሎ የሚወስደው በት ይሄንን ሲያጣ መንግስት ይሄ ነገር እኮ መጀመሪያም ፍትሃዊና ህጋዊ ያልሆነ አሰራር ወይም ደግሞ ትክክል ባልሆነ መንገድ እንደሄደው ብሎ 1 2 3 ብሎ ነጥቦችን አስቀመጠ። ነጥቡ ላይ መከራከር ይቻል ይሆናል እንጂ እነከሌ ለወንበራቸው ሲሉ ነው ይሄንን የሚያመጡት ብለን ምናምን ከሆነ የትኛውስ መንግስት ቢመጣ ከዶክተር አብይ በኋላም ምን ቢያረግ እንዴት ቢሄድ ምን ቢፈጽም እንዲህ ቢደረግ ጥሩ ነው ማለቱ ነው እንጂ የሚሻለው ለምሳሌ አንተ ዶክተር አብይን ስለምትጠላ ወይ አመራሩን ስለምትጠላ የባህር በሩን እሱ ስለጠየቀ በቃ እሱ ያደረገው ሁሉ በሌላ አይነት መነጽር ምታይ ከሆነ ጥሩ አይመጣም ነው። ስለዚህ ነው ዶክተር ጀማልም ኦርደር ያለው ሃውቱ አሁን ዶክተር አብይን ተው ስለ ኢትዮጵያ ህዝብና የኢትዮጵያ መንግስት እየጠየቀ ስላለ የባህር በር ነው እያወራን ያለ ነው። ቲም በጣም ጥሩ መንግስትንና ፓርቲን እድል ስጠኝ የነጊዜ ነው ኦርደር የነጊዜ ነው። አመሰግናለሁ ዶክተር የነጊዜ ነው ዶክተር ስርዓት ኑረን የነጊዜ ነው አጭር አደርጋለሁ። አመሰግናለሁ። ምን ያርግ ብልጽግና ኮንስቲቲዩሽንን ይዞ ፍርድ ቤት ቀርቦ በህግ ይጠየቅ ለፈጃቸው ዜጎች ላወደመው ሌላ ነገር አምሶሪ ወደ እንትኑ ወደ በጣም አዝናለሁ። አሁን ምናምናውን እዚሁ ብሎክ አድርጌ ማዳመጥ ነበረበት። ሌት ሚ ጊቭ ዩ አን አንሰር። ቆይ ፖለቲካ ነበርንበት። ይቅርታ ዶክተር ጀማል አንተ ታቆመኛለህ። ቴንክ ዩ አንድ ጊዜ እኔ ጌታ ቢጂ አውቃለሁ ብለዋል። የት ነው የምታውቀው? እኔ እዚሁ እንትን ላይ ኖ እዚሁ እንትን ላይ ነው የማውቀው ሶሻል ሚዲያ ላይ እንጂ ፊዚካሊ አንተዋወቅም። ያው ዶክተር አብይን ይተቻል፣ ብልጽግናን ይተቻል። እንግዲህ ትችቱ ከቀን ወደ ቀን ይሻሻላል በሚል ያው ሰውን ኢግኖር ከማድረግ በሚል ማንም ይተቻል። ትችት ትክክል ነው። እኔም ተቻለሁኝ የተሳሳቱ ነገሮች ሰውን አውቃለሁ ስትል እኔ ቅድም በውስጥም ጽፌ ነበር። ከዛ ሳታይ ስትቀር ዲሊት አደረኩ። አምባሳደር ዲና ሙፍቲ ባሉበት ይሄ ሰው መድረክ ሲጋራ ሳይ ሶልቭ በሚባል ስም ክለብ ሃውስ ላይ የምናውቀው ሰው ነው። ሃይሊ አንስቴብል የሆነ ሰው ነው። ቅርብ ጊዜ ከቴዲ ሐዋሳ ቤት ሁለተኛ እንዳይመጣ ባን የተደረገ ሰው ነው እና ስቴጁን አብሮን ሼር እንዲያደርግ ምን እንደፈቀደ አላውቅም። ያው ቤት ስለሆነ አከብራለሁ ብዬ ነው። ለማንኛውም አሁን ፋይናሊ ትክክለኛው ይርስዳል። ቀጥሉ። ያው የሰው ልጅ አያና በጣም ይቆልኝ የሰው ልጅ የሆነ ጊዜ አንድ ነገር እንትን ውስጥ ይገባና ከዛ በኋላ ቀስ በቀስ ነገሮችን እየተረዳ ሲመጣ ያሻሽላል በሚል ነው። ግን እንደዚህ ምርር ያለ እንትን ውስጥ መግባት እኔ ጥሩ አይመስለኝም። እኔ ለቲምም እንደተማረ ሰው በውጭም ሀገር እንደሚኖር ሰው እንደዚህ ባይኮን ጥሩ ነው። እኔ በእውነት በወንድምነት መክረው ይሄንን ነው። ጥላቻም ገደብ አለው። ቴንክ ዩ እንቀጥላለን። ምናልባት ዶክተር እና አያና ሀሳብ ስጡና ወደ ሌሎቹ እንሄዳለን። አንድ ቲም ዩኒቨርሲቲን አውቀዋለሁ። ቫዮለንት ፋኖስ ቫዮለንት ኦሮሞ ግሩፕ ሲናገሩ መናገር የማይችል ሰው ነው። የሚፈራቸው ማለት ነው። የሚደነግጥ አይ ሶ ሂም አይ ሊስንድ ቱ ሂም መቆም አይችልም በሁለት እግሩ። አይ ዶንት ኖ ሃው ዩ ጀስት ሪሊ ኢንቫይትድ ሂም ሂር። እኔ ኢቭን ሳይራሴ ደንግጫለሁ ቅድም። እንዴት ነው ምን አይነት ሰው ነው ያመጣው? ምክንያቱም ዚስ ማን ኢዝ ፌክ አብሶሉትሊ። አንድ ይሄን ካልኩ በኋላ እኔ ብሔር ፖለቲካን ወዴት እንዳገኘሁት ልንገራችሁ። በጣም የተዘፈቁበት ሰው ነኝ። የብሔር ቡድኖች ወዴት ናቸው? አንድ ኦነግ አሉ የተባሉ አንቱታን ያተረፉ ሰዎች አባሮ ዛሬ የልጆች መጫወቻ ነው የሆነው። ህፃናቱ ሰው እየገደሉ ፖለቲካ እየሰራን ነው እያሉ ያሉት። የብሔር ፖለቲካ በኦነግ በኩል ወደዛ ነው ያደገው። ከኦቦ ሌንጮ ጫማ ወደ ማን ጫማ? ስሙ ማንሳት የሚከብድ ጉዳይ ውስጥ ነው የገባ ነው። ብሔር ፖለቲካ ወደ ህፃናት ፖለቲካ፣ ወደ መንደር ፖለቲካ፣ ወደ ጎሳ ፖለቲካ፣ ወደ ንግድ ፖለቲካ፣ ወደ ግድያ ፖለቲካ፣ ወደ ሬሳ ቆጠራ፣ ወደ ተራ ነፍስ ግድያ ወርደዋል።
አንድ የሆነ ግን ያዝልኝ ከየት እንዳደገ ወዴት እንዳደገ አስፈሪ ነው። ሁለት ህዋትን ውሰደው። እኔ እስር ቤት ቁጭ ብዬ መለስ ዜናዊን አሞግሸዋለሁ፣ አልደበቃችሁም። ይሄ ሰውዬ በዚህ ሰውዬ ለምን ብቁ ነበረ እስከነ ስህተቱ፣ ስህተት የላቸውም፣ ግን ቢያንስ አንደበተ ርቱዕ ከሰው ጋር መቆም የሚችል ሰው ነው። ከዚያ አለ ጊዜያቸው አረፉ። ባክ ለመናገር ከሆነ ዘን ተከትሎ መጣ። ተከትሎ የመጣውን ታውቃላችሁ። ወደ እኔ ያደገው ህወሓት በሳል ድርጅት ነው የነበረው። ብንጠላውም ብንወደውም በሳል ድርጅት ነው የነበረው። የህወሓት በሳል ሆኖ ቢቀጥል ለእኔ እንደ እሴት ነው ማየው። አያሰጋኝም። በሳል ሰው ነ በሳል ቡድን ትግርኛ ተናጋሪ የሚሆን ኦሮሞ አያሰጋም። በሳል ቡድን ኦሮሞም ቢሆን ኢትዮጵያዊ አያሰጋም። አማራ ወንድሞቹን አያሰጋም። በሳል ቡድን አማራም ቢሆን ኦሮሞ አያሰጋም። ህፃናት እጅ ከሰጠ ለእብድ ቦምብ ማቀበል ነው። ራሱን አጥፍቶ ያጠፋል። ስለዚህ ተመልከቱ፣ የብሔር ፖለቲካ በኦሮሞ ውስጥ ከየት ወዴት እንደገባ፣ ህወሓት ውስጥ ከየት ወዴት እንደገባ። ኢን ዘ ኒር ፊውቸር የብሔር ብሔረሰቦች ጥያቄ ፎር ሚ አዝ ማች አዝ አይ አንደርስታንድ ፖለቲካ ዳይናሚክ ነው፣ ይቀጥላል። ብዙ ጥያቄዎች አሉን። አብሮ የመኖር ተንቀሳቅሶ የመኖር ተከባብሮ የመኖር አንድን ህግ ማዕከላዊ አድርገን አብረን በህገ መንግስት መተዳደርና ወደ ሀገርነት ያልተቀየርንም ኮንስቲቱሽን አንድ ላይ የለንም። ህግ ነው እንጣሱ፣ ወረቀት ነው በጣሰን እንጣል የምንለን። ቢያንስ በህግ ኃይለ ሥላሴ በህግ አምላክ ብቻም ደግሞ ተዳደርንበት ዘመን አውቃለሁ። በህግ አምላክ ብቻ አደራ ባንዲራ አደራ ህግ ብቻም ያስተዳደረን ህዝብ ነው። ስለዚህ እያደግን ያለነው ወደ ታች ነው። እንደ ፖለቲካል ሶሳይቲው ፖለቲካል ፓርቲ ነን። ዶክተር አብይ እጅግ እድለኛ ነው። ዶክተር አብይ there has never been such a weak pathetic አገር የማይመጥን ኦሮሞ የማይመጥን አማራ የማይመጥን ትግርኛ ተናጋሪ የማይመጥን የፖለቲካል ኦፖዚሽን በታሪክ ጊዜ በመፈጠሩ ዶክተር አብይ እድለኛ ነው። ኃይለ ሥላሴ ኃይለኛ ተቃዋሚ ነበራቸው። ደርግ ኃይለኛ ተቃዋሚ ነበረው። ኢህአዴግ ራሱ ጠንካራ ተቃዋሚ ነበረው። ይሄ መንግስት ተቃዋሚ የለውም ብሎ መናገር ይቻላል። እኛ ደግሞ እናስታምመዋለን። ህፃናት ናቸው። ህፃናት በመግረፍ ይመለሳሉ። ብዙ ቋንቋ አይችልም። አፋን ኦሮሞ አይችሉም ተቃዋሚዎቻችን። አማርኛ ወይም አማራ ተቃዋሚ ነፃ ውጭ አማርኛ አያውቁም። በህግ አምላክን አያውቁም። አደራ ህግን አያውቁም። ትግርኛ ተናጋሪ ወደታችን ያደገው። ስለዚህ ባቅ ለመናገር ለውጥ እያየሁኝ ነኝ እኔ። አማራ ክልል ህዝብ እንዲያው ትንሽ ፍራቻ እንጂ በቃኝ እያለ ያለ ህዝብ ነው አማራ ክልል። ትግራይ ክልልም በቃኝ እያለ ነው። ይሄ ማነው ይሄ ምናምን ተብዬ ሰው የሚነግረን አይደለም። በኦሮሚያ ክልል ነው ትንሽ ወደ ግራ ወደ ቀኝ ህዝብ እያለ ያለውና ሰው ሬሳ እየቆጠረ ፖለቲካ ስልጣን ካልሰጣችሁን የሚል እጅግ አጋንንታዊ፣ እጅግ ድንቁርና፣ እጅግ ህዝብ ጠል፣ እጅግ ህዝብን የናቀ ፖለቲካ ቡድን ያለበት ዘመን ነው። ይህ አይነት ፖለቲካ ካልተሸነፈ እንዲህ አይነት ቡድን ካልተሸነፈ በሌላ ጊዜ ፕሬሲደንት ይሆናል። ለምን? ገሎ ስልጣን መጠየቅ፣ ዋሽቶ ስልጣን መጠየቅ፣ ወንጀል ሰርቶ ዘርፎ ስልጣን መጠየቅ ፖለቲካ አይደለም። እንዲህ አይነት ፖለቲካ በአሜሪካም በእንግሊዝም በሰለጠነው ዓለም ሁሉ ይሸነፋል። ስለዚህ ጉዳዩ ይሄ ነው ብል ደስ ይለኛል። የብሔር ፖለቲካ በአግባብ ካልተያዘ ወደ ፋሽስትነት የመቀየር ቴንደንሲው በጣም ቀላል ነው። ስለዚህ ይሄ ሀገር መዳን ያለበት አሁን አንደኛ ህገ መንግስቱ አንደበት ባላቸው። በነገራችን ላይ ስለ ህገ መንግስት ብዙም አላወራም። ለምን? እኔ ህዝብ ይወክለኛል፣ አዋቂዎች ይወክሉኛል ብዬ ፕሮፌሽናል ስንም እኔ ማነው አያናን አምናለሁ፣ ታምራትንም አምናለሁ። ለምን? ባለሙያ ናቸው በተወሰነ ደረጃ ከኔ ውጭ። እነሱ ቢሰሩን ያምናለሁ። ኩኩም ህግ አዋቂ ሆና ፕሮፌሽናል ከሆነች አምናታለሁ። ይሄ ራሱንም የማያምን ሰው የማያምን ቡድን ባለበት ጎሳና መንደር ህፃናት ሰብስቦ አገር በሚያዋክብበት ሁኔታ እንዲህ አይነት ፍሪደሞች ቤትም ሀገር አይሰጡም። ለምን?
Give a man a long rope, he hangs himself, and many of them are hanging themselves. Thank you very much. Thank you, Doctor. ዋናው አይ ቲንክ ያንተንም ጥያቄ ወደ ፎከሳችን ወደ መጀመሪያው እንድንሄድ ነው። በእርግጥ ያነሳውም ነገር እንዲህ ያለ ነገር ካልተወገደ ከውጪ ያለውን ሁኔታ ለመከላከል የሚሆን ለመጋፈጥ አስቸጋሪ ነው የሚል እንድምታ እንዳለው ስለተረዳው ነው ዝም ያልኩት። ቴንክ ዩ አመሰግናለሁኝ። ሼር አድርጉ ወዳጆች፣ ኮፒ ሊንክ ሼር አድርጉ። ፍላወርም የለም ፍላወር ስጧቸው እዚህ ላይ ያሉ ወዳጆቻችሁን የበለጠ ኔትወርካቸው እንዲሰራ እንዲሁም ደግሞ አልጎሪዝማቸውም ከፍ ብሎ ምንድነው የሚባለው ፎሎወራቸው ከፍ እንዲል ቴንክ ዩ አመሰግናለሁ። አንተነ ኦራያና አይ ዶንት ኖ እንግዲህ እርግጠኛ አይደለሁም። ሐሳብ እየሰጣችሁ አሁን ማንኛችሁም ገብታችሁ ሐሳብ መስጠት ትችላላችሁ። መፍትሄ ምን ይሁን? እንዴት እናድርግ? ወዳጆች ምን ይደረግ? የሀገራችንን ሁሉ ነገሯን ለማስከበር መንግስቱን እንወደደው እንጥላ። በተለይ ነገር የውሃው ነገር እጅግ ኢምፖርታንት እና ከበርካታ ጎረቤቶቻችን ጋር እያጋጨን ያለ ነገር ነው። በሀብታችን ማለቴ ነው። በእርግጥ አባይ ብቻ አይደለም። ሸበሌ ወደ ሶማሊያ ወደ ጅቡቲም የሚፈሳል፣ ወደ ኬንያም የሚፈሱ ወንዞች አሉ። ወደ ደቡብ ሱዳንም እንደነ ባሮ ያሉ የሚፈሱ አሉ። የግብጽ ከዛ ተያይዞ ወደ ግብጽ ይሄዳል። ምናልባት ወደ ኤርትራ ብቻ ነው ከጎረቤት አገር ውሃ የማይፈሰው። ይሄም ችግር አለ። ቀይ ባህሩም ችግር እንዲሁ እንደተጠበቀ ነው። የውስጥ ደግሞ ያው እዚህም እዛም ኮሪደር ላይ የሚነሱ አለመግባባቶች አሉ። ይሄንን አጣምረን ለጋራ ጥቅም በሚውል መልኩ ችግሮችን እየፈታን ለመሄድ ምንድነው መደረግ ያለበት የሚለውን ነገር እናንሳ። አያና ከፍታል መሰለኝ፣ ካንተን ጀምር። አንዳንድ ነገሮችን ወደ ቶፒኩን በደንብ ተመልሰን ጠለቅ እንድንል ትንሽ ስክሪን ሰፋው ለማየት ይረዳቸዋል ብዬ አስባለሁ። ይሄ ዶክመንት አይ ቲንክ እዚህ ጉዳይ ላይ ስንነጋገር በደንብ ካላየናቸው ዶክመንቶች ውስጥ ይመስለኛል። ለምን ቢባል ይሄ ነው የባህር በር ጉዳያችንን ኋላ ላይ ዘግቶ የተተወበት ብቸኛው ዶክመንት። ጠቅላይ ሚኒስትር አብይ አህመድ አይ ቲንክ በፓርላማው ላይ አንስተው ነበርና ምንድን ነው ምን ዶክመንት አለ? ካቢኔ ነው የወሰነው? ፓርላማ ነው የመረጠው? የት ነው ወስደን የባህር በርን የሚያክል ነገር አፍሪካ ላይ ሄዳችሁ ካርታዎችን ይሁን ረጅም መስመር ተዘርግቶላቸው ነው ወደ ባህር በር የሚወጡት። ረጅም መስመር ተዘርግቶለት አንድ ሀገር ከመሃል በ100 ኪሎ ሜትሮች ተዘርግቶለት ቀጭን መስመር ወደ ባህር በር ይከፈትለታል። ቢኮዝ ሲ አክሰስ በጣም ክሪቲካል ነገር ስለሆነ ማለት ነው። በኢትዮጵያ ኬዝ ይሄ ሪፍረንደም ቅድም እናንተ ነህ የሚያነሱት ነገር አለ። ስታተስኮ የሚባል ነገር አለ። ስታተስኮ አንቴ የሚባል ነገር አለ። ስታተስኮን የምትጥስ ከሆነ የፓርት ኦፍ ብልጅረንስ ነው። ፓርት ኦፍ ሶቨሬኒቲዎችን ኦልሬዲ ስታብሊሽድ የተደረጉ ነገሮችን ትጥሳለህ ማለት ነው። እና ቅድም እንዳልኳችሁ ኢትዮጵያ ብልጅረንት መሆን አትችልም። እዚህ ላይ ግን በደንብ አድርጎ ሬፍረንደሙን የሚያሳይበት ሂደት አለና ስለ ፖርት የሚያነሳበትን ቦታ ለመንካት ፈልጋለሁ። በጣም በሚገርም ሁኔታ መጀመሪያ ላይ 165 ይሄን ዶክመንት የዩናይትድ ኔሽንስ የኤርትራ ሬፈረንደም ዶክመንት ነውና ሄዳችሁ ብታዩት ፔጅስ አይ ቲንክ 165 ላይ የሚጠቀሳልና ዩር ኒድስ ይላል። ዩር ገቨርንመንት ኒድስ ብሎ የዩናይትድ ኔሽንስ ፔትሮስ አይ ቲንክ በጊዜው የነበሩ ዲሬክተሩ የሚያነሱበት መንገድ አለ እና የእናንተንም ኒድ አሳውቁን ብለው ትንሽ ነካ ያደርጋሉ። ከዛ ውጪ ኢትዮጵያ ይሄ ያስፈልጋታል ከዚህ ሬፈረንደም የሚል ነገር የትም ነው ማናየው። የትም በቃ ሙሉ በሙሉ ተዘግቶ ነው የሚታለፈውና አንድ ፓራግራፍ ግን በጣም ኢንትረስቲንግ የሆነ የባህር በርን ጉዳይ የሚጠቅስ አንድ ቦታ አለና ሞዳሊቲስ በሚለው ስር ነው የሚያስቀምጠው ይመስለኛልና ቆይ ወደ ታች ብዙ ስክሮል አደረኩኝ። ወደ ላይ ተመልሰን ስናየው ያሳየናል። የአሰብና ሲጀመር መጀመሪያውኑ ከእንትኑ በፊት ከካውንስሉም በፊት ኤሪትሪያ ኢንዲፔንደንት እንደሆነች ተደርጎ ከሬፈረንደሙ በፊት አልተሳተፉም። ጁላይ 1 እስከ 15 ባለው ላይ ይላል the conference of peace and democracy took place in Addis Ababa from 1st to 5th of July 1991 and was attended by almost all political parties ይልና movements and social organizations in Ethiopia as well as members of intergovernmental organizations including the United Nations as an observer.
the conference adopted charter እንደዚህ ይልና በኋላ ላይ ስታዩት የኤርትራ ፕሮቪዥናል ገቨርንመንት ግን ኦልሬዲ ራሱ እንደተገነጠለ አድርጎ ማለት ነው። ይሄንን ይላል the EPLF attended the conference but did not become part of the transitional government የትራንዚሽናል ገቨርንመንቱ አልሆነም ማለት የኢትዮጵያ አካል አለመሆን ኦልሬዲ ተወስኗል ማለት ነው። ኦልሬዲ ሬፈረንደም ተደርጓል። ሶ ሬፈረንደሙ ኖሚናል ነው ማለት ነው። ከዛ እዚሁ ፓራግራፍ ላይ ወደታች ወርደን ስናይ the conference also reached agreement on modalities of ይላል modalities for relations between the transitional government of Ethiopia and the provisional government of Eritrea for the interim period ይልና ይሄውና ፓራግራፉ in the connection of two sides ይላል አሰብን መጸዋ ነው decided to form committees on security, immigration and economic matters to advance their mutual interest and ምንድነው የሚለው አክሰስ ነው የሚለው አክሰስ ኢትዮጵያ እንዴት አክሰስ ታደርግ ምጽዋና ምናምን የሚለውን ኦሬዲ ሰጥቷል ማለት ነው። አንደኛ ኦሬዲ ሬፈረንደሙ ሳይደረግ ኤርትራን ኢንዲፔንደንት አድርጎ የራሱ ገቨርንመንት አድርጎ በኮንፈረንሱ ጊዜ ራሱ እንዳይሳተፍ አድርጎ ትቶታል። ሶ ጫካ የተፈረመ ውል ነው ማለት ነው። ይሄ እየተደረገ ያለው ሬፈረንደም በዩናይትድ ኔሽንስ ኢስ ጀስት ያንን የማጽደቅ ሂደት ነው። መለስ ዜናዊም የሚልከው ደብዳቤ ይሄ ኮንፈረንስ ከመደረጉ በፊት ነው። ሶ አልቋል ማለት ነው። ኦሬዲ ኤርትራን ሀገር አድርገው አስበው ጨርሰው ተሳታፊ እንዳትሆን በኮንፈረንሱ ውስጥ ከመቀመጥ በስተቀር በዛ ውስጥ እንዳይወስኑ አድርገው እዚች ብቸኛዋ ይሄንን የሚያክል የባህር በርን የሚያክል ነገር የተወሰደበት ላይ እቺን በመታከል ፓራግራፍ ቆርጠው አሰብና ምጽዋ ይልና ዲሳይድ ምንድነው የሚያደርጉት? እንዴት ነው አክሰስ የምታደርገው ኢትዮጵያ ነው። ኦሬዲ ተሰጥቷል ማለት ነው። እሱንም ደግሞ እንዴት ነው አክሰስ የምታደርገው የሚለውን ፐርማነንት ሲ አክሰስ ይኖራል ወይስ አይኖርም የሚለው ራሱ ለወደፊት ኮሚቴ ፎርም እናደርጋለን ብለው ነው ይዘለሉት። የባህር በርን የሚያክል ነገር በዚህ ሌቭል ነው ተቆርጦ ቲፒኤልኤፍ እና ኢፒኤልኤፍ የነበራቸው ሪሌሽንሺፕ ኦሬዲ ኤርትራን ሬፈረንደም ዲተርሚን አድርጎ ነው የገባው። የህዝብ ሬፈረንደሙ ኖሚናል ነው። ከዛ በዘለለ የባህር በርን የሚያክልን ነገር ኮምፕሊትሊ ዲሳይድድ ሆኖ በመለስና በኢሳያስ መካከል እንዴት ኢትዮጵያ አክሰስ ታደርግ የሚለውንም ደግሞ በኋላ ሌላ ጊዜ ኮሚቴ እንሰራበታለን ተብሎ ነው የተጣለው። ይሄ ነው እንግዲህ ኢትዮጵያን ከባህር በር ይቆረጣት። ምንም ሌላ ውሳኔ የለም። 165 ላይ ፎር ዳ ማተር ከመዝጋቴ በፊት ስክሪኔን let me take you to 165 በጣም ነው የሚገርማቸው። ይሄን ዶክመንት 10 ይሆናል ያነበብኩት። 165 ላይ ሄደን ስናይ ደብዳቤዎቻቸው ተጽፈው ተሰንደዋል። እዚህ ላይ አቶ መለስ ዜናዊ ለጻፉት ደብዳቤ መልሰው ዶክመንት ሲመልሱላቸው ማለት ነው ዩናይትድ ኔሽንሱ ፕሬዚደንት መልሰው ሲጽፉላቸው የናንተን ኒድ አሳውቁን ይሏቸዋል። እናንተ ምንድነው የምትፈልጉት? የኢትዮጵያ ኒድ ላይ የእርሶና የጋቨርንመንቱ ኒድ ላይ ነው የሚመሰረተው ብለው ያስቀምጣሉ። የናንተ ፍላጎት ምንድነው ሲባል ምንም የለም። የናንተ ስለ ኢትዮጵያ ፍላጎት የሚወራ ነገር የለም። ያለቀ የተወሰነ የደቀቀ ታንክ ተደግፈው ሲጋራ እያጨሱ የተስማሙትን ነገር ኢንፎርስ ነው ያደረጉት መተው ዩናይትድ ኔሽንስን ታዛቢዎች ተጠቅመው። ከዚህ የዘለለ ሌላ ህጋዊ ማዕቀፍ ኖሮት በኢንተርናሽናል ደረጃ ተመካክሮ የኢትዮጵያ የባህር በር ኢትዮጵያን የሚወክል የኢትዮጵያን ኢንትረስት የሚጠይቅ አካል ኖሮት አልነበረም የተደረገው። እንግሊዞችና ጣሊያኖች የሚወክሏቸው አካላት ስላሉ ነው እነዛ ቀጫጭን መስመር ተሰጥቷቸው ትንንሽ ሀገሮች የባህር በር አክሰስ የሚኖራቸው ማፓቸው ውስጥ። ለምን? ወክሎ የሚናገርለት ባለቤት ስላለው ማለት ነው። ኢትዮጵያ ግን ወክሎ የሚናገርላት ባለቤት በሌለበት ሬፕሬዘንታቲቭ ባልነበራት ይዘት ውስጥ ነው ኦሬዲ ሜድ አፕ የሆነ ያለቀ ሬፈረንደም ያለቀ ውሳኔ ካንጋሩ ሬፈረንደም ተደርጎ ኦሬዲ የተወሰነ መሆኑን ኤግዛምፕሊፋይ የሚያደርጉ ዶክመንቶች ውስጥ ይታያሉ። ከተሳትፎ ከኦሬዲ ዲሲሽኑ ማፕ ሜኪንጉ ኤቭሪቲንግ ዋዝ ዴሊኔትድ ኤንድ ሶልድ በሁለቱ አማጺ ግሩፖች መካከልና ይሄንን የኢትዮጵያ ህዝብ በቃ ወስነዋል። ሁለት አማጺያን ወስነዋል፣ የቲፒኤልኤፍ እና ኢፒኤልኤፍ ዋጥ ለዘላለም ተወስኖብሃል ብሎ ፍርድ የሚፈጸምበት ምንም አይነት ፍትሃዊ ህግ የለም የሚለው ነው። ምን እናርግ ታዲያ? ተነስተን ሄደን እንውረር? በፍጹም። ለምን? ስታተስ ኮ በህገ ወጥ መንገድም ቢሆን ሴት የተደረገው ስታተስ ኮ ሴት። ስለዚህ አሁን ካለን ስታቸር ካለን
ከበሬታ ካለን አካባቢው ላይ ካለን ስቴቢላይዝ የማድረግ ኃላፊነት አንፃር አክብረን ነው የምንሄደው። 34 ዓመት ቆይተናል። ምንም የሚያስቸኩለን ነገር የለም። አስቸኳይ አስፈላጊ ቢሆንም እንኳን ለመበጥበጥ የሚያበቃን ነገር የለም። ተረጋጋ መንፈስ እንሄዳለን። ጦርነት የሚኖር ከሆነ ቅድም ያልኩትን እንደገና ሪኢትሬት አንደርላይን ማድረግ የምፈልገው ኢትዮጵያና ኤርትራ መካከል ጦርነት የሚነሳ ከሆነ የኤርትራ መንግስት የህግደፍ መንግስት እያደረገ ካለው የኢትዮጵያን ሉዓላዊነትና ክብር ከመጣስ ጋር ተያይዞ ከአጥጋቢ በላይ ኤቪደንስ ስላለን ይህንን ለመቀልበስ የሚደረግ እርምጃ እንጂ የባህር በር የማስመለስ ሂደት ወይ አሁን ወይ በኋላ ላይ በሚደረግ የዲፕሎማሲ የምክክር ሂደት የሚመለስ ነው። አስፈላጊ ከሆነ የህጋዊ ማዕቀፉንም ከፍተን በኋላ ላይ እሱን ፕሩቭ የምናደርግበት ይሆናል ብዬ አስባለሁኝ። አመሰግናችኋለሁ። ወደ ቶፒክም እንደምንመለስ ብዬ ነው። ኢንተርናል ማተር ላይ ባግድ ዳውን እንድንሆን የሚፈለገው ስለ ኦነግ ስለ ቲፒኤልኤፍ ስለ ምናምን እንድናወራ የሚፈለገው እነኝን አይነት በአደባባይ ፊታችን የተደበቁ ውርደት ነው። ይሄ ሁለት የጫካ ጓደኛ ማቾች ደርግ የሶቪየት ዩኒየንን ስለወሰነ ስለመረጠ አሜሪካ ኦልሬዲ ፈርዳበታለች መውደቅ እንዳለበት። የሲአይኤ ዶክመንቶችን ደግሞ ሌላ ጊዜ አምጥቼ እንነጋገራለን። እንደዚህ ስክሪን ላይ አውጥቼ እንደውም ፖስት አደርጋቸዋለሁ። አሜሪካውያኑ ሲያፈላልጉ ነበር ማን ነው የሚቀበለው ደርግም ብለው ቢኮዝ ኦልሬዲ ኢትስ ዳን ኢትስ ፓርት ኦፍ ዘ ኮልድ ዋር። ዩኤስኤስአርን ስታፈርስ ዲስኢንቴግሬት ከሚደረጉ አካላቶች መካከል አንዱ ይሄ ነበር፣ የኢትዮጵያ መንግስት ነበር። በቦታው የተገኙት ሁለት አማጽያን ይሄንን እድል አግኝቶ መንግስትን እንዲያወርዱ ስለተሰጣቸው በሲአይኤ በኩል የኢትዮጵያን ዘላለማዊ ጣፋንታ የሚወሰን እድል ፋንታ አላቸው ማለት አይደለም። በምንም ተአምር አይሆንም ነው። ለዛ ነው ሚሊዮን% የሚለው አልሰማንም የምንለውም ለዛ ነው። አመሰግናለሁ። ቴንኪዩ አያና። እኛ እንዳልከው በዝሆኖቹ ወይም በአንበሶቹ ጥርስ መካከል ነው የገባ ነው በዛን ጊዜ በ1991። ይሄም አንድ ትልቅ ችግር ነው። በዛ ላይ ደግሞ እኛም መንግስታችንን በትክክል አልተረዳንም። መንግስትን መጥላትንና የሀገርን ጥቅም አሳልፎ መስጠትን ተደባላልቆብን ያኔም እኮ እንደ ህዝብም ብዙ ጥፋት ሰርተናል። የዓለም አቀፉ ተጽዕኖ ምንም ቢኖር ማለት ነው። እነዚህን የተደረጉትን ነገሮች ፐርሰንቱ ከፍ የሚበል ዝቅ፣ በተለይ ሊቱ ክፍል ምኑ ክፍል እቺን ነገር ሳይ እኔ ሁሌም የጎሹ ወልዴን እንትን ደጋግሜ ያለው ወዳጆች ቴንኪዩ አመሰግናለሁ። በጣም በቃ አርቲኩሌት አድርጎ እንዴት ያንን ነገር ለአሜሪካ እንትን እንዳቀረበ በእርግጥ እነሱ በወቅቱ ጆሮ ዳባ ልበስ ብለዋል። ምክንያቱም እንዳልኩ አሁን አያና ነገሩን ወስነዋል። በቃ የለንደኑን ኮንፈረንስ ለስም ለአበሉ ነው የተደረገው። እነሱ እዛ ቁጭ ብለው ህወሓቶች ቤተመንግስት ደርሰዋል። እዛ ኮንፈረንስ ለሰው ሲካሄድ ነበር። ሆነ እሱ የኢትዮጵያን ጥቅማ ጥቅሞች ያውን አሰብም በዛ አካባቢ ያሉትንም የኢትዮጵያን በቅርቡ ነው የነዳጅ ማጣሪያ የሰራችው ዓለም ላይ ትልቅ የነዳጅ ፋብሪካ እንትን ያላት እና ቀላል አልነበረም በወቅቱ የሶቪየት ህብረት ስጦታ ያ ሁሉ ነው አፈር የበላው። ኢትዮጵያ ዛም እዚህም ሳትሆን ቀረች። በጣም የሚቆጭ ነገር ነው። እሱ ላይ ነው አትኩሮት የምናደርገው። አሁን አያና እንዳለው አንተነህ የሆነ ነገር እያልክ ነበረ። ከዛ ወደ ቲም ታምራትም እንሄዳለን፣ ወደ ታሜ እና ወደ ሌሎቹ። አንተነህ ይሰማ ይሆን? አንተነህ አለ? ሼር አድርጎ ወዳጆች፣ ሼር እየተደረገ ኮፒ ሊንክ እየተደረገ አይደለም። ጥሩ ነገር ነው። አያናም አርበኛውም ቅድም ያነሷቸው ነገሮች ማስረጃዎቹን እያመጡ የገለጿቸው ነገሮች አሉ። ከኢትዮጵያ መንግስት ምንድነው ከመስጠት አንፃር አሰብንም ሌላውንም ከመስጠት አንፃር በእርግጥ ያልተጠናቀቀ ነገር በእንጥልጥል ያለ ነገር እንደሆነ አሁን የአያናም ገለጻ የሌሎቹም ያስረዳ። የተጠናቀቀ ያለቀ ነገር አለ። በተለይ ደግሞ ሻዕቢያ የፔፐር ወርኩን ጨርሶ ሁለተኛ ሊነሳ የማይችልበት ደረጃ ላይ አድርሶት አይደለም ዝም ብሎ አንጠልጥሎ የተወው ነገር ስለሆነ አሁን እሱ ላይ እንስማማለን ሁላችንም። አይ ቲንክ ዘ ሴም ፔጅ ላይ ነው ያለነው። ግን እኔ የሚታየኝ ምንድነው ማፍጠን ምንችለው እንዴት ነው ማፍጠን ለምን ያስፈልጋል? እስካሁን ቆይተን የለ ወይ? ቀስ እንበል ካልን
ቀስ የምንለው ለምንድን ነው? ምን ለማግኘት ነው? እና ቀስ በማለትስ እንዴት ነው የምናደርገው? እስከ መቼስ ነው ቀስ የምንለው የምንጠብቀው? ስለዚህ ትንሽ ፕሬሸር ለማድረግ ካልቻልን እንዴት ነው የምናስፈጽመው የሚለውን አያና በኋላ ደግሞ ቅድምም ጠይቄው ነበር። እሱንም የመለሰልኝ አልመሰለኝም። እንዴት አድርገን ነው የምናስፈጽመው? ፍርድ ቤት ውስጥ ወሰን እንበል ወይ ደግሞ ዩኤንም ወሰን እንበል ኦር ደግሞ ሌሎችም ውሰዱ የእናንተ ነው ህጋዊ ነው ብለዋል እንበል። አብዛኛዎቹ ኦልሬዲ ብለዋል፣ አሁንም ቢሆን ማለት ነው። ያለ ፓወር ያለ ኤክሰርሳይዝ ፓወርህን ሳታደርግ ኢምፕሊመንት የምታደርግበት መንገድ ምንድን ነው? ፓወር የሚባል ነገር ውስጥ አንገባም፣ ፓወር ኤክሰርሳይዝ አናረግም ካልን በኤኒ ሚንስ በምንድን ነው የምናስገድደው? በምንድን ነው ጫና አድርገን የምናመጣው? በዲፕሎማሲ በምን ሁሉም መንገድ እኮ አየ ነው። አሁን ወደ በምን አሰለት አድርጎ ነው የሚያመጣል? ሰራዊት ልኮል ነው የሚያባረርል? ምን አድርገህ ታመጣዋል? አሁን እዛ ጋር ይሄ ፔፐር እንትኑን ሁላችንም አይተነዋል እኮ እናውቀዋለን። የተሰራውን ሸፍጥ፣ ሻጣራውን፣ ተንኮሉን፣ ግፉን ሁሉንም አይተነዋል። ህዝባችን ላይ የተፈጸመውን መከራ እናውቀዋለን። ወደ ማጠቃለያው ግን ስንመጣ እንዴት አድርገን ወደ እኛ ወደምንፈልገው ሌቭል እናመጣዋለን ነው። በእጃችን ላይ እንዴት አድርገን ነው የምናስገባው ነው። እና እሷ ጋር አሁንም ደግሞ ሌሎች ማስተያየት ሰጪዎች ይቅርታ ብዬ አንተ ይቅርታ በጣም ይቅርታ አድርግልኝ ስለረሳሁኝ እሷን ጥያቄ በሁለት ስቴትመንት ልመልስ የሆነ ድምጽ ያለበት ቦታ ከመግባቴ በፊት ከተፈቀደልኝ ብቻ። እሺ ቀጥል አያና። የኔም ጥያቄ ነው ባይዞ ይሄ ቪሂክልስ ኤንድ ሞዳሊቲስ የሚባለው ላይ የአጀንዳ ባለቤት አለ። ብዙ ጊዜ የምንቸገረው ሊሚቴሽን ራሳችን ላይ ማስቀመጥ ላይ እንቸገራለን። እኔ ሊሚቴሽንን ሴት የሆነ ሊሚቴሽን አለ እኔ ጋር። ጦር ማዘዝ አልችልም። መንግስት ከሚያወራው ቪሂክሉን የሚነዳው ማን ነው? ፈረሱ ከፊት ነው የሚሆነው፣ ጋሪው ከኋላ ነው። የምናስፈጽምባቸው መንገዶች አሉ፣ የተለያዩ ቪሂክሎች አሉ። አንዳንዱ በአደባባይ ፕሮፓጌት የሚደረግ ነው፣ አንዳንዱ በጓዳ የሚሰራ ነው። የዚህን የማድረግ አቅም ፋይናንሻሊም ሚሊተሪም ዲፕሎማቲክ ማንዴትም ያለው አካል ነው አጀንዳው ወደፊት ያመጣው። it's not like ከግራስ ሩት እየመጣ ያለ አጀንዳ አይደለም። of course አለ ውስጣችን እንብሰለሰላለን። ግን ጠቅላይ ሚኒስትሩ መጥቶ በፓርላማ እንኳን የማናወራው ነገር እንዴት ይሆናል ብሎ አጀንዳውን ከላይ ነው ሴት ያደረገው ወደታች። ሶ ይሄን አጀንዳ ሴት የሚያደርገው ቪሂክሉን የሚመራው አካል ራይት ናው ባለበትና ባስቀመጠው ቦታ ለመንቀሳቀስ ራሳችንን ማስገዛት አለብን። because እኔ አሁን በቀላሉ እዚህ ጋር 2 ወይ 3 በጣም ሲሪየስ የሆኑ ዲቴይልድ የሆኑ አፕሮቾችን ላስቀምጥልህ ይችላል። from አንዳንዶቹ above the waist ናቸው፣ አንዳንዶቹ below waist የሆኑ ግን ሌላው የማያደርገው ያልሆነ እና አሜሪካ የሚያደርጉት ራሱ የግደፍ ኃይል የሚያደርገው ነገር ተጠቅመን እነኚህን ነገሮች አድርገን የራሳችንን ኢንትረስት ማስፈጸም እንችላለን የሚል ነገር መናገር ይችላል። ከጦርነት ጋር የተገናኘ ከኢንሰርጂ ከብዙ ነገር ጋር የተገናኘ ግን የሚመራው በጋሪውን እየመራ ያለው መንግስት ነው። የመንግስት አቋምና የመንግስት ምልከታ ያለበት ቦታ ላይ ብንቆም ነው የሚሻለው። because ነገ እሱ እዛ ሲሄድ እዛ እንሄዳለን። ነገ ሌሎች ነገሮች ሲመጡ ይመጣሉ። እዚህ ጋር ነው አሁን ዲፕሎማቲክ ኤግዞስት ማድረግ የሚፈልግበት አመክኖ አለ። ዲፕሎማቲክ መንገዶችን እና እኔ ቀድሜ ከጠቅላይ ሚኒስትሩ በፊት ጠቅላይ ሚኒስትር መሆን አልፈልግማ። ገባህ? ይምራ። እሱን እየመራ ያለው አይደለ? እሱን ሐሳቡን ያመጣው አይደለ? መንግስት ነው እያስኬደ ያለው አይደለ? ሰራዊቱን ደውሎ ማዘዝ የሚችለው ፓርላማ ሄዶ ጦርነት አውጁልኝ ማለት የሚችለው እሱ ነው። አሁን የሚፈልገው የዱ ዲሊጀንስ ማድረግ ይፈልጋል። ዲፕሎማቲክ መጠቀም የሚፈልጋቸው ፋብሪኮች አሉ። የኔ ቦታ እንደ ህዝብ አካል ይሄ አጀንዳ ባለበት ቦታ ዛሬ ላይ ባለበት ቦታ ነው ዲስከስ ማድረገው። አውቃለሁ ይቀበላል አይቀበልም የሚለው ማውራት እንችላለን። ግን ማስፈጸሚያ ቪሂክሉ ኤንድለስ ነው። አንዳንዱ በአደባባይ ማንናገረው በጣም ከበቂ በላይ ቪሂክሎች አሉ። ችግሩ እኛን የሚመጥን ማግናኒመስ የሆነ የኢትዮጵያን ክብርና በቀጠናው ላይ ያላትን ቦታ የሚመጥን እርምጃ ነው የሚራመደው። አሁን ባለበት ሁኔታ ዲፕሎማቲክሊ ነገ ጦርነት ነገ እኮ ብንተኩስ ነገ እኮ ሁመራ አካባቢ ምን አካባቢ አዳዲስ መሳሪያዎችን አምጥተን ድሮኖች አሰማርተ በአንድ ምሽት ዘመቻ ሰምቲንግ ዘመቻ ቀይ ባህር ብለ ድብልቅልቁን ብታወጣው ከእስከ ድረስ ማለት ነው። ግር ብሎ የሚመጣው ዲፕሎማትና ኤምባርጎ ሊጥል የሚሞክረው አካል ብዛት እሱን ዛሬ እየወተወት ነው
እዛ ሳንሄድ ዛሬ ፕሪቨንቲቭ የሆነ ነገር ስራ እያለ ነው መንግስት። እዛ ጋ ነው የሚቆመው። ሊሚቴ እዛ ነው። ገባ? ከመንግስት ከፈረሱ ከቀደምኩ ትክክል አይመጣም። ለዛ ነው እንጂ ቪክሎቹ አሉ፣ ኤንድለስ ናቸው። ደግሞ ቱ ቢ ኦነስት ዊዝ ዩ በጣም ብዙ ናቸው ለማለት ነው። ሊሚት ራሳችንን እያደረግን እንድንሄድ። ቴንክ ዩ አመሰግናለሁ። በትክክል ለእኔ ተመልሶልኛል። አንተነህ በኋላ ሀሳብ ይሰጥበታል። እንቀጥላለን። ታሜ አለህ? ወደ ሌሎቹ ሳንሄድ ታሜው ነገር በለንና እንደ መፍትሄ እንዲህ ቢሆን የምትለው ነገር፣ ምክንያቱም ኦልሞስት ተጀምሯል። ጉዞው በምን አይነት መልኩ ይቀጥል? ኦኬ፣ አንደኛ ናሬሽን ዶሚነንስ ወይም ደግሞ ዶሚኔቲንግ ናሬሽን በማንኛውም ትግል ውስጥ በዲፕሎማሲም በሌሎችም እርምጃዎች ናሬሽንን ኮንትሮል ማድረግ የመጀመሪያ ወሳኝ ስቴፕ ነው ብዬ አስባለሁ። እኔም በማምነው እስካሁን እኛ የራሳችንን ኮዛችን ሌጂቲሜት መሆኑን፣ ትክክለኛ መሆኑን፣ ሊገል መሆኑን፣ ሂስቶሪካል መሆኑን፣ ጂኦፖለቲካል ኢምፔሬቲቮች ወይንም ደግሞ ቀጠናዊ አስገዳጅ ሁኔታዎች የእኛን እውነታ የሚያጎሉ የሚያንጸባርቁ መሆኑን የምናውቀው እኛ ነን። ግን ከዛ አልፈን የእኛ ናሬሽን በኢንተርናሽናል ኮሚኒቲ ምን ይመስላል፣ ቀጠና ላይ ያለው እይታ አፍሪካዊ ዩኒየን የሚያይበት መንገድ በበቂ ስራ አልተሰራም ብዬ ነው ማምነው። ከዛ አንጻር አንደኛ እንደ ዜጎች የኢትዮጵያን ኮዝና ክሌም መሰረቶቹን በትክክል አጥንተን የጋራ አቋም ዜጎች እንዲኖራቸው ኮንሽስነስ መፍጠሩ የመጀመሪያ እርምጃ ነው። ከዛ አንጻር ስፔሻሊ ኤርትራ ሀገር ነች፣ ሉዓላዊ ሀገር ነች። አክብረን እነሱ ታግለው እንደዚህ ሆኖ የደም መስዋዕትነት ከፍለው ብሎ ከሻዕቢያ በላይ ኤርትራዊ ሆኖ ስለ ኤርትራ ሉዓላዊነት ኢትዮጵያ ውስጥ ሽንጡን ገትሮ የሚከራከር የሚታገል ኢትዮጵያዊ ባንዳነትን ሌጋሲ ትልቅ ሌጋሲ አድርጎ የሚያስቀጥል የፖለቲካ ኃይል ኢትዮጵያ ውስጥ አለ። ትላንት በመንግስት መዋቅር ነበረ። ዛሬ ደግሞ ርዝራዡ ያንን ናሬሽን የሚያስቀጥል ምናልባትም የኢትዮጵያን የባህር በር ጉዳይን ማንሳት እንደ ታንኳሽነት እንደ ጦር ናፋቅነት አድርጎ የመሳል ሁኔታ ስላለ አንደኛ መቸኮል ወይም ችኮላ አስፈላጊ ነው ብዬ አላስብም። ስለዚህ ከዛ አንጻር ሊታሰብ የሚገባው መሰረታዊ ጉዳይ አንደኛ የኢትዮጵያ መብት የሚጀምርበት በሂስቶሪካል ፌዝ በ1950 ላይ በዩናይትድ ኔሽን ጀነራል አሴምብሊ የተፈረመው ሪዞሉሽን ነምበር 390 መሰረት ኤርትራ ከኢትዮጵያ ጋር በመቀላቀሏ ኤርትራ በዓለም አቀፍ ሕግ የምትጠቀመው የኡቲ ፖሲዴቲስ ጁሪስ ምንለው የከስተመሪ ኢንተርናሽናል ኖርም ኮሎኒያል ቦርደሮች የዓለም አቀፍ ቦርደሮች ይሆናሉ የሚለውን የዓለም አቀፍ መሪን ኤርትራ ከ1950 በፊት መጠቀም ትችል ነበር። ያንን እንዳትጠቀም ብዙ ሀገራት ወደ ኢንዲያ የተቀላቀሉ ግዛቶች አሉ። አፍሪካ ውስጥ መዓት ግዛቶች ወደ ፔሬንት ስቴት የተቀላቀሉበት ሁኔታ አለ። ኤርትራም ከዛ አንዱ ነች። ስለዚህ የኡቲ ፖሲዴቲስ ጁሪስ ወይም ደግሞ ኮሎኒያል ቦርደር የዓለም አቀፍ ቦርደር ይሆናል የሚለው የከስተመሪ ኢንተርናሽናል ኖርም ለኤርትራ የማይሰራበትን ሎጂክ መረዳት አለብን። በተለይ እኛ ኢትዮጵያውያን ማለት ነው። 1950 ሪዞሉሽን ነበር። 1952 የኤርትራ ኮንስቲቱሽን ወጥቷል። የፌዴሬሽን ኮንስቲቱሽን ነው። ኤርትራ ከኢትዮጵያ ጋር አንድ መሆኑን የሚያንጸባርቅ የሚገልጽ። በ1962 ፌዴሬሽኑ ፈርሷል። በኤርትራ ኤሊቶች በኩል የሚቀነቀነው ናሬሽን ምንድን ነው? ፌዴሬሽን መፍረሱ ለእኛ በኢትዮጵያ ላይ ጠበንጃ እንድናነሳ መብት ይሰጣል ብለው ነው የሚያምኑት። ግን ፌዴሬሽን ኢቨን በጉልበት ቢፈርሱ እንኳን በኤርትራ በኩል ጠበንጃን አንስቶ የኢትዮጵያን ካርታ መቀየር፣ የኢትዮጵያን ግዛት መቀየር፣ የኢትዮጵያን የባህር በር መዝጋት
መብት አይደለም። መብት ሊሆን የሚችለው ኮንስቲቱሽኑን ምንድነው ፌዴሬሽኑን ማፍረስ የውስጥ ኮንስቲቱሽናል ሪፎርም ስለሆነ የውስጥ የህገ መንግስታዊ ስርዓት መዋቅር ለውጥ ስለሆነ ኢንተርናል ፖለቲክስ ነው እንጂ ኢንተርናሽናል ኖርም ጥሰት አይደለም ማለት ነው። ስለዚህ ዩኒላተራሊ ንጉሱ ፌዴሬሽኑን ቢያፈርሱም በኤርትራ በኩል ሊኖር የሚችለው መብት አዲስ አበባ የስርዓት ለውጥ ለማምጣት ልትታገል ትችላለህ እንጂ ስርዓቱን ውስጥ ለመቀየር መታገል ትችላለህ እንጂ የኢትዮጵያን ካርታ የመቀየር መብት የለህም ነው። ዋይ ቢካዝ ስቴቶች በኢንተርናሽናል ሎው ኢንጆይ የሚያደርጉት ናን ዲሮጌብል የሆነ የማይጣስ የማይገረሰስ የግዛት ሉዓላዊነት መብት አለ። ቴሪቶሪያል ኢንቴግሪቲ is the foundations of international order. It is non-derogable. ወይንም ደግሞ በሶርስ ኦፍ ኢንተርናሽናል ሎ ጁስ ኮጅንስ ምን ይለዋል? at any condition የማይጣስ የማይገረሰስ ሁሉ ጊዜ ጽኑ የሆነ ማለት ነው። ይሄ ማለት የኢትዮጵያ ግዛት በ1950 ሪዞሉሽን እና በ1952 ኮንስቲቱሽን መጀመሪያ በጣሊያን ኮሎኒ ምክንያት በኢትዮጵያና በኤርትራ መካከል የነበረው ድንበር ካንስልድ ሆኖ ፈርሶ በሪዞሉሽኑ መጥቶ በቀይ ባህር መሃል ላይ ተተክሏል ማለት ነው። የኢትዮጵያ ግዛት ምን ማለት ነው? በቀይ ባህር መሃል ላይ ማለት ቀይ ባህር ዓለም አቀፋዊ ውሃ የለውም፣ ኦፕን ሲ የለውም፣ ኢንተርናሽናል ዋተር የለውም። ዋይ ቢካዝ ኮስታል ስቴቶች ከኮስት ላይን አንስተው ወደ ውስጥ ስንለካ 2-3 ሉዓላዊነትን ክሌም የሚያደርጓቸው ዞኖች አሉ። የመጀመሪያው ዞን ቴሪቶሪያል ሲ ምንለው ነው፣ 22 ኪሎ ሜትር ገባ ይላል። ቀጥሎ የሚመጣው ኮንቲገስ ዞን ምንለው ነው። ጉምሩክ ቀረጦችን፣ ኢሚግሬሽን ህጎችን ማውጣት ይችላል እንደ ኮስታል ስቴት። ቀጥሎ የሚመጣው ዞን ኤክስክሉሲቭ ኢኮኖሚክ ዞን ምንለው ነው። እሱ ከኮስት ላይን አንስተን 370 ኪሎ ሜትር የሚዘልቅ ግዛት ነው። ይሄ ማለት በሁለቱም በኩል ከማዶ ከየመን በኩልና ከዚሁ ከሬድሲ ከኤርትራ ኮስት ላይን አንስተን ወደ መሃል ስንለካ የኢትዮጵያ ግዛት መሃል ነው ማለት ነው። በዛ ሎጂክ ያ ማለት ኮስታል ስቴቶች መሃል በቀይ ባህር መሃል ላይ ማሪታይም ቦርደር ነው የሚኖራቸው። ኢንተርናሽናል ዋተር እዛ የለም። ስለዚህ በ1950 ሪዞሉሽን ኢንተርናሽናል ኮሚኒቲ በሚያውቀው ኖርም በዩናይትድ ኔሽን ጀነራል አሴምብሊ በተወሰነው ሪዞሉሽን መሰረት የኢትዮጵያ የግዛት ድንበር የሚጀምረው በቀይ ባህር መሃል ነው ማለት ነው። ስለዚህ በ1993 በኤርትራ ህገወጥ መገንጠል የኢትዮጵያ ቴሪቶሪያል ኢንቴግሪቲ መብት ተጥሷል። and that amount is clear violations of international norm። ያ ግልጽ የዓለም አቀፍ ኖርም ጥሰት ነው። እዚህ ላይ ሁላችንም የጋራ አቋም ልንይዘው ይገባል። ከዚህ ቀጥሎ ያለው ዲፕሎማቲክ ኔጎሽዬሽን ሊሆን ይችላል፣ ባይላተራል አሬንጅመንቶች ሊሆኑ ይችላሉ፣ ሚዲዬሽን ሊሆን ይችላል፣ ወይም ደግሞ ኤኒ ሶርት ኦፍ ኦልተርናቲቭ ዲስፒዩት ሪዞሉሽን ነገሮች ወደ ግጭት ሳይገባ ሰላማዊ በሆነ መልኩ ሴትን ለማድረግ የሚያግዙ ቱሎች ናቸው። ይህንን ማንም ስቴት ይጠቀመዋል። በተመሳሳይ መልኩ ኢትዮጵያ ካላት ተሰምነት አንደኛ የአፍሪካ ኮንቲነንት ፖለቲካል እና ዲፕሎማቲክ ሴንተር እንደመሆኗም በሌሎች አፍሪካውያን ካለን እይታም አንጻር አፍሪካ ዩኒየን ወይም ደግሞ ኢጋት ወይም ደግሞ በቀጠናውም ካላት ተሰምነት አንጻር ማግኒኒሚቲ ቅድም ምንላቸውን ኃላፊነት በተሞላ መልኩ ነገሮችን ዲል ማድረግ ወሳኝ ከመሆኑ አንጻር ኢትዮጵያ ነገሮቹን ኢትዮጵያ ነገሮቹን ኃላፊነት
በተሞላ መልኩ ዲል ማድረግ አለበት። መጀመሪያ ነገሮች በዲፕሎማቲክ ቻናል ሙከራ ሊደረግላቸው ይገባል ማለት ነው። ይሄ ማለት የግድ ሻዕቢያ ወይንም ደግሞ የህግደፍ መንግስት የኛን ዲማንድ አክሴፕት ያደርጋል ማለት አይደለም። ያም ባይሆን ያንን በመከተል የሚናተርፈው ነገር ስላለ ማለት ነው። በዚህም የኛ ክሌም አንደኛ ሪጂናል ፓወሮች ሊያውቁ ይገባሉ፣ ገልፍ ስቴቶች። ሁለተኛ ግሎባል ፓወሮች አሜሪካ፣ አውሮፓውያን፣ ራሽያ፣ ቻይናዎች የኛን ፖዚሽን ሊያውቁ ይገባል። ኦፊሻሊ ደግሞ በውጭ ጉዳይ ሚኒስቴር በኩል ኢጋድ፣ አፍሪካ ዩኒየን እና ዩናይትድ ኔሽን በፎርማል ስቴትመንት በመንግስት በጠቅላይ ሚኒስትር ጽህፈት ቤት በሚወጡና ወይንም ደግሞ በውጭ ጉዳይ ቢሮ በኩል ፎርማል የሆነ ሜሞራንደም ተዘጋጅቶ ኢጋድ ሊያውቀው ይገባል፣ አፍሪካ ዩኒየን ሊያውቀው ይገባል እና ዩናይትድ ኔሽን ሊያውቀው ይገባል። በተመሳሳይ መልኩ ደግሞ ኒውትራል ሚዲዬተርስ የምንላቸው መሀል ላይ ገብቶ ነገሮችን እንዲያዩ ማድረግ፣ ሌላ ነገሮቹ ከዛ ቀጥለ የምንወስዳቸው ማናቸውም እርምጃዎች ህጋዊ መሰረት እንዲኖራቸው ስለሚያስችል እነዚህን መጠቀም መቻል አለብን። ያንን በማድረግ አንደኛ ምናልባት በትጥቅ ትግል ውስጥ በሚሊተሪ ኮንፍሮንቴሽን ውስጥ ከተገባ ሳንክሽን እንዳይንጋጋብን፣ ነገሩ ከቁጥጥራችን ውጭ ወጥቶ ሪጂናል ኤስካሌሽን እንዳይኖር፣ ፕሮክሲ ኢንተረስት ያላቸው ፍላጎቶቻቸውን በእኛ ኪሳራ እንዳያሳኩ፣ ምናልባትም አት ኤንድ ኦፍ ዴይ ሊናሳካ ያቀድነውን ግብ በኢንተርናሽናል ኮሚኒቲ እውቅና እንዲኖረው ወይም ደግሞ ህጋዊ ለማድረግ መጀመሪያ ዲፕሎማቲክ ሚንሶቹን ኤግዞስት ማድረግ አስፈላጊ ነው። ኢቭን የአንተ ኦፖነንት አንተ ዲማንድ የማይቀበል ቢሆኑ እንኳን በድርድር መድረክ ጠረጴዛ ላይ የአንተ ዲማንዶችን ዘርዝረህ አስቀምጠ መደራደር እሱ ባይቀበሉ እንኳን አት ኤንድ ኦፍ ዴይ አንተ የምትወስዳቸው እርምጃዎች የህግ መሰረት እንዲኖራቸው ግብአት ይሆናል ማለት ነው። ስለዚህ ነገሮቹን ሁላችንም በዚህ መልኩ ማየት አስፈላጊ ነው እላለሁ። ነገሮች በዲፕሎማሲ እልባት ካላገኙ እብሪተኞችን አስፈቅደን አንተነፍስም። እኛ ጆርጅ ፍሎይድ አይደለንም፣ ታፍነን አንሞትም ማለት ነው። ጦርነት ከሆነ ኢትዮጵያ የምትጀምረው ጦርነት አዲስ ጦርነት አይኖርም። ቀድሞ የታወጀብንና ኢትዮጵያ የምትጨርሰው ጦርነት ነው በምስራቅ አፍሪካ ሊኖር የሚችለው ማለት ነው። ምክንያቱም የባህር በር መዝጋትና የአንድን ሀገር ግዛት በህገወጥ መልኩ ማፈራረስ ራሱን ችሎ ጦርነት ስለሆነ ማለት ነው። ስናሳጥረው ኢትዮጵያ አዲስ የምትጀምረው ጦርነት የለም፣ ግን የምትጨርሰው ጦርነት ነው ያለው። ለዚህ ግን በትዕግስት ነገሮችን በጥንቃቄና በተጠና መልኩ ዲል ማድረግ አለብን እላለሁ። ጨርሻለሁ። ቴንኪዩ። አመሰግናለሁ ታሜ። በጣም ሁላችንም በተመስጦ ስናዳምጥ ከታችም ከፍ ያለ ምስጋና እያቀረቡልህ ነው። በተለይ እንደ ጆርጅ ፍሎይድ በእውነት የሚያሳዝን አሟሟት ነው ታውቃለህ። እንደዛ ኦልሞስት እንደዛ ነን። አሁን ያለንበት ሁኔታ እንደዛ ነን። እንደው መቼም ይሄ ኦክሲጂኑ አጥሮን አላለቅንም እንጂ ዳቦውንም ምኑንም ፖለቲካውንም በዛም በዚህም እየቋጠረብን ያለ አንዱ ምክንያት ነው፣ አንዱ ኬዝ ነው። የዚህ ባህር በር አየር ላይም ሎክድ ነው እኮ የኢትዮጵያ አየር መንገድ ይሁን ሌላ ዓለም አቀፍ ማንኛውም በረራ ቢከለክሉ እነዚህ ከቦን ያሉ ሀገሮች መብታቸው ነው። ክሊር ለማንም ሰው ሊረዳ የሚችለው ሀቅ ነው። ይሄንን ግን ቅድም እንዳልከው እና እንዳላችሁት አዲስ አበባም የትም ቁጭ ብለው ከሻዕቢያ በፊት ይግደለኝ፣ ሻዕቢያ ወደ ኢትዮጵያ ፊቷን ካዞረች እኔ ከኋላም አይደለም ኧረ ከጎኑ ነኝ ወይ ከፊቱ ነኝ የሚሉም ብዙ ሰዎች ሰምተናል። በጣም ታዋቂ የሚባሉ ፖለቲከኞች። አንዳንዴ እኔ አላቅም የኢትዮጵያ ፖለቲካ ከሌላው ሀገር ይለይ እንደሆነ እንደው ከምትኖሩበት ሀገሩ ላይ በእንዲህ ያለ ሁኔታ የጎረቤት ሀገርን ተከትዬ ሀገሬን ወጋለሁ የሚል ፖለቲከኛ ስትሰሙ ይዘገንናል። እኔ አሁን እንደው ምን አለ እዚህ ፖለቲካ ውስጥ ባልገባ እላለሁ አንዳንዴ። እንዲህ ነው እንደ እኔም ሳስብ የነበርኩት እያልኩ አንዳንዴ በእውነት ራሴን እጠላለሁኝ።
እንዲህ ነው እንዴ? ምንድነው እንዲህ ያለ በቃ ጭልጥ ያለ ጥላቻና በቃ የሆነ የሚዘገንን ለትውልድ አሁን ልጁ ቢያይ አገሬን ወጋለሁ የሚል ሰው እኔ ነገ ምን አይነት ሌጋሲ ነው ለፋሚሊው እንደው ለሀገሩ እንተውና አሳልፎ የሚሄደው የሚለው በጣም ዘገናኝ ነገር ነው። ወደ ልዕልና እመጣለሁኝ። ኮፒ ሊንክ ሼር አርጉ ወዳጆች። ልዕልናም አለች። አፍሪካ አንተንም አቆይቻለሁ። እሺ ልዕልና የሆነ ነገር ትበለንና መፍትሄ ታስቀምጥልና ረጅም ጊዜ አየር ላይ ስለቆየች ወደ አንተ እመጣለሁ። አፍሪካ አሹም ስለመጣ በጣም ደስ ብሎኛል። አሹም ከአሜሪካ ነው የምታውቁት። አፍሪካ እንኳን እዚሁ አዲስ አበባ ወዳጃችን ነው፣ እዚሁ ያለ ሰው ነው። እንግዲህ ስለመጣችሁ በድጋሚ አመሰግናለሁ። ሼር እየተደረገ አይደለም፣ ላይክ አበባም የለም። እንትን ጉበኛ ነው ቲክቶክ ወዳጆች። አበባ ምናምን ለሰዎች እንደዚህ ስትሰጡ በዛ ያለ ሰው እንዲመጣ ያደርጋል። ግድ የላችሁም፣ አንዳንድ አበባ ለሁሉም ሰው ጣል ጣል አድርጉ። አመሰግናለሁ። ልዕልና ዌልካም ብያለሁኝ። እንደው መፍትሄ ነው የምትይውን ነገር እስቲ ያለውንም ጠቅላውን የቆራኑም ዳስሺና አየና ያሳየው ዶክመንትም ላይ የተናገረው ነገር ያ ዲሲዥን ሬፈረንደም ኦልሬዲ ተወስኖ ነበር ያልከው። የስ 100% ተወስኗል። እሱንም ለማወቅ ከፈለጋችሁ የሱዳናዊ ሰላይ እንደውም ለማቀው ሰው ልኬ የኪንግ ኦፍ አባይ ትራንስሌት አድርጎ እንዲያቀርበው እንትን ብየው ነበርና ሰውየው ጀስት አሁን በቅርብ ጊዜ ነው እንደውም ፓስድ አዌይ የሱዳናዊ ሰላይ ነው። ኃይለ ሥላሴን መንግስት እኔ ነኝ የጣልኩት ብሎ ያምናል። እንደ ደርግንም ከኢትዮጵያ ደርግንም ለመጣል ሲል ደርግ ከኢትዮጵያ አስወጥቶት ተመልሶ እንዴት ኢትዮጵያ ውስጥ እንደገባና ሻቢያና ቲፒኤልኤፍን ኢትዮጵያዊ መስሎ ገብቶ እንዴት እንትን እንዳላቸው እንዳገኛቸውና እሱ ነው እንደውም በሚገርማችሁ ሁኔታ ማፓውት አድርጎ የመጀመሪያው ጥያቄ የነበረው ለሁለቱም ግሩፕ ምንድነው የምትፈልጉት የሚል ነበረ ነው የሚላቸው። እና ሁለቱም በዛን ሰዓት ላይ መልሳቸው ሁለቱም መገንጠል ነው ይሉታል። ነው ኦኬ፣ ሁለታችሁም ያንን እንትን ከሆነ የምትወስኑት ግን እኔ እንደረዳችሁ ከፈለጋችሁ ኤርትራ ትገነጠላለች ከዚህ ማፕ ጋር ብሎ ማፕ አሳይቷቸው እነሱ ኤትኒክ ፌደራሊዝም ኢትዮጵያ ውስጥ አማራን ወልቃይትና ላይ በትግራይ ላይ ቦርደር ኢሹ አስምሮ በኦሮሞና በሶማሌ ላይ የቦርደር ኢሹ አስምሮ በአፋርና በትግራይ መሃል ላይ አለውን የቦርደር ኢሹ አስምሮ ይሄንን መንገድ ላይ በዚህ እናንተ 100 ዓመት እንድትገዙ አደርጋለሁ ኤርትራ ግን በዚህ ትገነጠላለች ብሎ ማፕ አውጥ አርጎ ያንን ማፕ አውጥቶ የመጀመሪያው መሳሪያ የሰጠኋቸው እሺ ብለው ሁለቱም አግሪ ካረጉ በኋላ ነው ይላል ትራንስሌሽኑ ላይ የሱ ንግግር። አሁን ነው ቅርብ ጊዜ የኢትዮጵያን እኔ ነኝ እንደዚህ ቤዚክሊ ፕራውድሊ ያለ ያለው ኢትዮጵያን እኔ ነኝ ለዚህ ያበቃኋት አይነት ነገር ኢትስ ማይ ሌጋሲ የኢትዮጵያን እንትን ፖለቲካ የዚህን እንትን የሰራሁት በጠቅላላ እኔ ነኝ ሁላ ነው የሚለው ሰውየው። የተወሰነ ነገር ነው ለማለት ነው። ኦሬዲ ኤርትራ እንደምትገነጠል ኦሬዲ እቅድ እንዳወጡት። ሌላው ሪፍረንደማቸው ላይ ክሊርሊ የሪፍረንደም ነምበራቸውን ብታዩት አንደር ኤጅም ቮት እንዳስደረጉበት ያሳያል። ፖፑሌሽን አንደር ኤጅ ቮት አለን ያሉት ፖፑሌሽን እና ቮት ያደረገው ላይ ነምበሩን ብታዩት አለኝ እንደውም እዚህ ጋር ላሳያችሁ። አይ ቲንክ ኤራው እንትን ይሄ ነው የፖፑሌሽን በጠቅላላ እንትናቸው አለ እንዳለ አዳፕ ነምበሩን ብታረጉት ከነሱ ከሚሉት ፖፑሌሽን ጋር ጭራሽ አይገናኝም። አንደር ኤጅ ራሱ ቮት እንትን እንዳለበት ያሳያል። ሁለተኛው ላይ ይሄ ነው። የአፋር ፖፑሌሽን እንግዲህ እነሱ ያሉት የዛን ሰዓት ላይ ከ25 ሺህ እንትን በላይ ነው። ግን ቮት ያደረገው የተባለው 6000 አፋር ብቻ ነው። አፋሮች ሪጀክት እንዳረጉ ፋይል እንዳስገቡ ስቲል ዩኤን ፔፐር ላይም አለ እሱ ነገር ማለት ነው። ኤኒዌይስ
የተወሰነው ኢትዮጵያዊ ሆናችሁ በጠቅላላ ማወቅ ያለባችሁ ደስቲኒያችሁ የተወሰነው እነሱ ገና ስልጣን ላይ ሳይመጡ ነው። ስልጣን ላይም አልመጡም። ሶ እኔ when I see ኢትዮጵያዊ እሽሩሩ እንድንል ነገር አላው ሲደረግ በጣም ነው የሚገርመኝ። በተለይ ደግሞ ኢሊት ሶ ኮልድ ተብዬዎቹ እና ልደቱ እና እንዳርጋቸው የሚያስቀው ነገር እነዚህ ሰዎች ያላቸው አመለካከት በናሽናል ኢንትረስት ላይ ከዚህ በፊት የተናገሯቸው ነገሮችና አሁን ለምን ተቀየረ ብላችሁ መጠየቅ መቻል አለባችሁ። ወደዳችሁም ጠላችሁም ማመን ያለባችሁ የተበሳጩት እነሱ እኔ በሽማግሌዎች ይቅርታ አድርጉልኝ፣ ሽማግሌዎቹ የተበሳጩት እኛ ሳናረገው ይሄ ሰውዬ ሊቀድመን ነው ከቀደመው መንግስት የኢትዮጵያ ህዝብ መልሶ ድጋሚ ሊደግፈው ነው የኢትዮጵያ ኢንትረስት እንትን አይደለም ኤኒቲንግ ማለት ነው። ቢችሉ በዚህ ሰዓት ላይ ጸጥ ማለት ነበረባቸው ብዬ ነው ማምነው። ቢችሉ እንደው ካልቻሉ እንደው እንትን አድርገው በከቨር አፕ ነገር አድርገው ማለፍ የሚችሏቸውን ነገር ሌላ ትውልድ ደግሞ ሊወቅሳቸው በሚፈልግ መንገድ እንደዚህ ሲናገሩ ማየት በጣም ያሳፍራል። ለማንኛውም እንደ ኢትዮጵያዊ ምን እናርግ የሚል ነገር ላይ እቺል በልና አቆማለሁ። እንደ ኢትዮጵያዊ መንግስት ያለንን ዴፊኒትሊ መንግስት በዚህ በተለይ በናሽናል ኢንትረስት ላይ የሚካሄደውን ነገር ከነሱ አፍ የሚነገረውን ነገር መድገም ጥሩ ነው ብዬ አምናለሁ። I don't mind being a bad cop እንደ ሲቪሊያን ሆነን bad cop ብንጫወት ምንም ማለት ነው ብዬ አላምንም፣ አልዋሻችሁም። ምክንያቱም መንግስት ሊናገር የማይችላቸውን ነገሮች ከኛ አፍ መነገር አለባቸው ብዬም ስለማምን ነው የምነግራችሁ። ከኢትዮጵያኖች አፍ መነገር አለበት። ፕራይም ሚኒስተሩን ግን ዴፊኒትሊ እሱ የሚላቸውን ነገሮችን የሱ በሱ አድሚኒስትሬሽን ላይ እንትን የሚነገሩ ነገሮችንም በተቅላላ መደጋገም እንትን ማለት አለብን። እነሱ ሊናገሯቸው የማይችሏቸውን ነገሮች ግን ከኛ ዴፊኒትሊ ያንን መናገር አለብን ብዬ ነው ማምነው። ቴንክ ዩ ቢኬ ስለሰጠኝ ታይም አመሰግናለሁ በጣም። እሺ አመሰግናለሁ ልዕልና። በእውነት የአያናን ሐሳብ በጣም ከሚያከብሩ ሰዎች አንዱ ነኝ። ነገር ግን አንዳንዴ ፐብሊክ ኦፒኒየንም ያስፈልጋል። እኛ አሁን መንግስትን ወክለን ሳንሆን ሀገራችንን ምን እናርግ ወዴት እንሂድ የሚል ያው የሚመጣውን የሚታየውን ዳንጀር እያየን መንግስት ዲፕሎማቲክ ወይውን መጠቀሙ ጥሩ ነው። ላብራቶሪ ውስጥ ሊሰሩ የሚችሉ ብዙ ነገሮችም አሉ። መንግስት እንግዲህ ሁሉን ነገር ተነስቶ እያለ አይናገርም። ቀስ በቀስ ስቴፖችን እየጠበቀ ይሄዳል። ግን እንደው እንደ ጥቅምት ወይ እንደ ህዳር ንፋስ የሆነ ነገር ከሆነ አቅጣጫ መንግስት ወደሆነ አቅጣጫ እንዲሄድም ፈጠን እንዲያደርገው ማለት ነው። ያው በእርግጥ መንግስት ፕላን ሊኖረው ይችላል። አሁን ልዕልና እንዳለችው ፈጠን እንዲያደርገው ወይም ቅድም አንተንም እንዳነሳው እንዲያደርገው አረ በዚህኛው ሳይሆን በዚህ ጋር ማቋራጭ አለን ብለን መንገድ ብናሳይ መልካም አይሆንም ወይ? በኋላ ያናችንም ሐሳብ ሰጠናል። ለምሳሌ ዲፕሎማቲ ቅድም ታምራት አንስተዋል። ምኑን ኤግዞክትሊ መጠቀሙ ጥሩ ነው፣ መልካም ነው፣ እኔም እረዳለሁ። ነገር ግን እሱ ነገር እስከ ቀራንዮ ነው ወይ ወይም እስከ ቂያማ ቀን ነው ወይ ምንጠቀመው? ዋይ ኖት ሾርት ካት የለም ወይ እንዴ? ጃኬትን አውልቆ ወስዶ በጉልበት ማስረጃ ፊት ለብሶ የሚንጎራደድን አንድ ጡንቸኛ ሰው ጃኬትን ጡንቻ ባፈራህ ቁጥር ግማን ነው ጊዜ ጃኬትን አውልቀ መውሰድ የምን ሽሩሩ ይጠይቃል? ራሳቸው እኮ በቃል ሲና በጉልበታችን በጠመንጃችን አፍንጫችሁን ይዘን አባቶቻችሁን ማርከን ብሎ ነው። እኔ ወንድሜም ጽዋ ላይ ሞቷል። እዛ ባህር እንትን ላይ ከሞቱት አንዱ ነው። እና በጉልበታችን ብለው ከወሰዱ እነሱም አልደበቁ፣ ፊት ለፊት ነው የሚናገሩት። እኛም አይ ይሄ ጃኬት እኮ ልክ አይደለም፣ በቃ እስካሁን ተንጎራዳችሁበታል፣ ዛሬ ደግሞ ልብሳችንን መልሰን እንውሰድ። ምንም እንኳ ቢያረጅ ለኛ አዲስ ነው፣ ሀብታችን ስለሆነ ይቆጨናል። ልጆቻችን ወንድሞቻችን አልቀውበታል። በነገራችን ላይ ባድ ካፕ የሚለውን አይዲያ ኒዘር ኮንፈርም ኖር ድናይ የሚሉት ነገር አለ። ኮንፈርምም ድናይም ማድረግ አልችልም።
መጥፎ ሐሳብ አይደለ መጥፎ because ለዛ ነው ያልኩት ለደብ ሊደር አሁን አንተነህ ባድካፕ ላይ በጣም ጠንካራ ነገር ነው የህዝብን ስሜት እንደዚህ ግልጽ በሆነ ሁኔታ ፍላግራንት በሆነ ሁኔታ ሀገር ላይ የደረሰን ጉዳት ሲያይ ያንን ስሜት ማንጸባረቁን አልገሰጽም ግን ደግሞ ሁላችንም የምንጫወተው ሮል የምንለብሰው ኮስቲዩም ይለያያል የኔን ኮስቲዩም ያው ታውቁታላችሁ ሶ የናንተን ኮስቲዩም አውልቁና የኔን ልበሱ አልላችሁም ዋር ኮስቲዩም ነው አይደል ያን ሶ በዛ ደረጃ ቢታይ ጥሩ ነው የማይቀር ነገር ነው ባላንስ ያስፈልጋል ካሮትን ስቲክ የሚባል ነገር አለ አሁን ካሮት ነው ስቲክ ወሰዱ የሚለውን አካልም ደግሞ አንገስጽም ለማለት ነው ተመልሷል ቢጂ አሁን ደግሞ ተመልሷል ቀጥል ተመልሻለሁ ይቅርታ በጣም ትንሽ በመሃል ኔትወርክ ይዞኝ ነው እንቀጥላለን አመሰግናለሁ አያና ጫፍጫፉን ሰምቻለሁ በርግጥ ታብራራልናል ብዬ ተስፋ አረጋለሁ አፍሪካ ዩናይትድ ወጣ አለ አፍሪካ ሐሳብን አልሰነዘርክም ሐሳብ ሰንዝርና እንዳጠቃላይ መፍትሄውንም ያው ሌላውን እየሰማ ስለቆየ መፍትሄውንም ማስቀምጥልን ዌልካም ብያለሁ ስለመጣ ደስ ብሎኛል አለ አፍሪካ ኦኬ አፍሪካ እየሰማን አይመስለኝም ኩኩ ጋር ልምጣ ኩኩ አለሽ አለሁ ቢዚ እሺ ቀጥይ እሺ አፍሪካ እየሰማን አይደለም ይቅርታ እንትን ቅድም እንዳልኩት ነው ታይሚንጉ ምን ይፈቅድልናል አሁን ያለው የግሎባል ፖለቲክስ ሴናሪዮ ምን ይፈቅድልናል የሚለውን በደንብ አይተን የምንወስዳቸው ዲሲሽኖች በዛ መልኩ ነው መሆን ያለባቸው ቅድምም አያና ማስቶታል እና የሚያጠቀሰቻቸው ነገሮች አሉና ወደቡ ይገባናል ያስፈልገናል እስከመቼ ታሽገን ተዘግቶብን እንኖራለን የሚለው ጥያቄያችንን ስንመልስ እንዴት እንመልስ የሚለው ነገር ጋር ነው እንግዲህ አንዳንዶቹ የመመለሱ ጉዳይ ለኛ ቀይ ምንጣፍ ነው 4 ኪሎ ያስገባናል ብለው በአደባባይ ባንዳነታቸውን አንጸባርቀውበታል ሌሎች ደግሞ አይ ዲፕሎማቲክ በሆነ መንገድ በውይይት ቢመለስ የሚል ሐሳብ የሚያመነጩ ሰዎች አሉ which is በጣም ትክክል ከጦርነት የሚተርፍ ነገር ከውጊያ የሚተርፍ ነገር ስለሌለ ነገር ግን ከማን ጋር ነው እንደምንባባለው ነው አሁን ኖ ዋር ኖ ፒስ አይነት የሪሌሽንሺፕ በኤርትራና በኢትዮጵያ ውስጥ ለብዙ ጊዜ ቆይቷል አሁንም ያንን የሚመስል ነገር ነው somehow ኤርትራውያን የተወሰነ ነገር ከኛ እየተጠቀሙ ነው ቢያንስ ስደተኞቻቸው መጥተው እኛ ሀገር ውስጥ እየኖሩ ነው በሌላ አንፃር ደግሞ መልሰው እየወጉን ሰላማችን እያደፈረሱ ነው ስለዚህ ይሄንን በጣም አጣብቂኝ የሚመስል ነገር ውስጥ የገባን ነገር እንደገና ወደ ባለቤትነት ጥያቄ ጋር እንዴት አጣምረን እንመልሰው በሚለው ሂደት ስንሄድ ቅድም የተከደበት ስቴፕ ፕሬሲደንሶች ኢንተርናሽናል ፕራክቲሶች ምን ይመስላሉ የሚለው ገዢ ነው ምንም ጥያቄ የሌለው ምክንያቱም ቅድም ማሻማጋይ ያደራዳሪ ይግባ ቢባል እንኳን ሲባል እንትን አድርገህ የምትይዘው የምትሰንደው ነገር ያስፈልጋል መነሻ ያስፈልጋል ቤዝ ላይን ያስፈልጋል እነሱን ነገሮች በማካሄድ ሂደት ውስጥ ግን ስንት እርምጃ እንጠጋ ወደ ውሳኔያችንን ለማስፈጸም ስንት እርምጃ እንጠጋ ምን ፓራሜትሮችን እናስቀምጥ እርምጃችን ተግባራዊ እንዲሆን የሚሉትን ነገሮች ማየት አለብን ሁለት ነገሮች አሉ እንግዲህ አሁን እንደ ምርጫ ያስቀመጥናቸው ኤርትራ እንደ ሀገር ሆና ስትመሰረት የተሰሩ ስህተቶች እንዳሉ ሆነው አሁን የደረስንበት ሁኔታ ከሱ ውስጥ ምን አገኘን ነው አሁን ምን ላይ ደረስን ነው እሱን አሰብን ስናስመልስ ምን መልሳቸው ፖለቲካዊ ኢኮኖሚያዊ ጥያቄዎች እንዳሉ ሆኖ አሰብን ስናስመልስ የሚመጡብን ዲፕሎማቲክ ጫናዎች ይኖሩ ይሆን ሪጂናል የሆኑ ኢንስቲትዩሽኖች ኢኮኖሚክ ኢንስቲትዩሽኖች ሊሆኑ ይችላሉ እንደ ኢጋድ አይነቶቹ የሂውማን ራይትስ ኢንስቲትዩሽኖች ሊሆኑ ይችላሉ ምን ኢምፓክትኛ ላይ ያሳድራሉ እሱንም ማየት ይገባናል አሄድ ደግሞ የኃይል የመጠቀም ግዴታ ውስጥ ከገባን ደግሞ ኃይል መጠቀማችን ትክክለኛነቱን በምንድን ነው አስረግጠን ማሳየት ያለብን ለሚመለከተው አካል ከኤርትራ ጋር ድርድር የሚለው ነገር አሁንም ባርጌኒንግ ፓወር ሁለት አካላት ሊደራደሩ ሲመጡ እኮ የሆነ ባላንስ ያደረገ የመቀራረብ አይነት ነገር ሊኖራቸው ይገባል ከማን ጋር ነው የምንደራደረው ኤርትራ ትደራደር ቢባል ውጭ ጉዳይ ሚኒስቴሯ ነው ሽማግሌው ነው የሚደራደረው ምንም ይሄ ስትራክቸርድ የሆነ የመንግስት ኦርጋን የሌለባት ሀገር ፍላት የሆነች ሀገር ጋራ ድርድሩ የት ድረስ ነው የሚሄደው የአልጄሪያው አይነት ስምምነት እንዳናደርግ አሁን የኢትዮጵያ ኮንቴክስት እንደዛ አይደለም
አልጀርስ ስምምነቱ ጊዜ አይታችሁ ከነበረ ሀፍ ፓርታቸው ለኤርትራ ሀፍ ፓርታቸው ለኢትዮጵያ የሚደራደሩ እነ ስዩም መስፍን የመሳሰሉ ተደራዳሪዎች ስለነበሩ በዛ እንትን አድርጋ ሊሆን ይችላል። አሁን ባለው ሂደት ግን ትክክለኛ ፉል ፍሌጅድ የሆነ ገቨርንመንት የኢትዮጵያን ኢንተረስት የሚያስጠብቅ የኢትዮጵያን ሉዓላዊነት ሴኪርድ የሚያደርግ መንግስት ነው ቆሞ የሚደራደራት። ያቺ ተደራዳሪ ተብላ የምትመጣውስ ምንድናት ነው ጥያቄው የሚሆነው። ስለዚህ እነሱን ነገሮችን የምናይበትን ነገር በደንብ አስፍተን ማየት ቅድም አያናም ታምራትም ልዕልና ሪፈርስ ያደርጓቸው የነበሩ ዶክመንቶች ለኛ እነሱ ላይ እርግጠኛ መንግስት አይሰራበትም ብዬ አላምንም። የሚሰሩ ስራዎች ተጠናክረው መቀጠል አለባቸው። በዲፕሎማሲው ረገድ ለምናመጣው ተጨባጭ ለውጥ ማለት ነው። ትልቁ ነገር ግን ታይሚንጉን መጠቀም ነው። አሁን ካየን ልዕለ ኃያላን የሚባሉ የዓለሙን ውሳኔ ዳይቨርት ማድረግ የሚችሉ አካላት ምን ላይ ናቸው ቢዚ የሆኑት? ምን ላይ ናቸው ትኩረታቸው ያለው? የኢትዮጵያና የኤርትራ ችግር ነው የሚበልጥባቸው? የራሽያና የዩክሬን ግጭት ነው? አሜሪካ እንደ መንግስት ስቴት ፍሪዝ ምናምን የሚሉት ነገሮች ኢኮኖሚ ጫናዎቻቸውን እያሳደዱና ዘላቂ የበላይነታቸውን ለማስጠበቅ የሚሄዱበት ነገር ነው? የምስራቅ አፍሪካ ቀንድ ጂኦፖለቲክስ ነው የሚያስጨንቃቸው? እችን ታይሚንግ ተጠቅመን ትውልድ ተሻጋሪ ውሳኔ ወስነን ማረም የታሪክን ስህተት ማረም አለብን ብዬ አምናለሁ። ይህንን እንድንከተልም እመኛለሁ። ቴንኪው። አመሰግናለሁኝ ኩኩ። ወዳጆች ሼር አድርጉ። አሁን ወደ መጨረሻው ሰዓት ደርሰናል። ሁለት እንደው ረፈድ አድርገው የመጡ ወዳጆች አሉን። እሱም አሹና ጆቢራ ነው። አይ ቲንክ ጆቢራ ሀገር ውስጥ መሰለኝ። አሹ እንኳን ያው አሜሪካ ነው ያለው። ዌልካም ብያለሁኝ ወዳጆች። እንቀጥላለን። ሼር አድርጉ፣ ታብታብ አድርጉ። አበባም ካላችሁ አበባ በተን አድርጉ። ምክንያቱም አልጎሪዝሙ እንደዛ ነው የበለጠ የሚሰራው። ይሄ ስለ ሀገር ነው የምናወራው፣ ስለ ባህር በራችን ነው። አካባቢው ላይ እንዴት ኢትዮጵያ ጠንካራ ሀገር ሆና ትቀጥላለች፣ እኛስ እንዴት እንደ ህዝብ ያለ የሴኩሪቲ ጭንቀት እንኖራለን። አሁን በር ተዘግቶብን ያለ ነው፣ መውጫ መግቢያ አተን እሱ ላይ በደንብ እያወራን ያለ ነው። ዌልካም ብያለሁ ወዳጆች። በድጋሜ ሼር ኮፒ ሊንክ አልኩ ወዳጆች። አሹ ዌልካም ብያለሁኝ። ትንሽ ቆየት ብለን የመጣው እንደነበረ ነግረኸኛል። ቸርች ነበሩ። ከቸርች መውጣታችን ነው አሁን ሰንበት አይደል? መፍትሄውንም እንትኑንም አጠር አድርጋ አስቀምጥልንና ምን እናድርግ የሚለውን እንወቅ። ኦኬ፣ አመሰግናለሁ ስለተሰጠኝ እድል። እንግዲህ አብዛኛው እንግዲህ የእኛን ፖዚሽን ማወቅ ነው። እኛ መንግስትን በዚህ ሂድ በዚህ ሂድ ልንለው አንችልም። የኢትዮጵያ መንግስትን ሰዎቹ ትንሽ ቀለል ብለው ስለመጡ ሰው ሸተው ስለመጡ ብዙ ሰው አጥምዶ ሊመራቸው ወይም ደግሞ ሀሳብ መስጠት መልካም ነው፣ ግን የሆነ መጠጋጋታችን ትንሽ የሰዎቹን ማንነት እንዳያሳንስብን ነው መሰጋው። ሀገር እየመሩ ያሉ ሰዎች ግዙፋን ኢትዮጵያ እየመሩ ነው እና ልካቸውንም ማወቅ አለብንና ምንሰጣቸው ሀሳብ አዚ ኦፒኒየን ኢስ ኦኬ፣ ግን በሆነ አጋጣሚ ስናገኛቸው እንደ ትልቅ አማካሪ ራሳችንን መቁጠር የለብንም። በቃ እኛ እንደዚህ ጋር የሚሰማንን ነገር አቅማችንንም ደረጃችንም የመደመጥም ሆነ የሀሳባችንም ልክ ማወቅ መቻል አለብን። ምክንያቱም ሀገራዊ ነገር ሚስጥራዊ ነው። አደባባይ ላይ በሚወራ ነገር አቅጣጫ አይሰጥም ብዬ ስለማምን ነው። እና መናገራችን ክፋት ነው እያልኩ አይደለም፣ ግን ብዙዎች ዛሬ ያን ሀሳባቸውን በዛ መንፈስና በዛ የትዕቢት ማንነት ተጠግተው ርቀው ይወጡ አሉ። እነሱ መንግስትን ባለመደገፋቸው የነሱ ቦታ ክፍተት የፈጠረ የሚመስላቸው ብዙ ሰዎች አሉ። እንደና አንዳርጋቸው እንደነ ልደቱ ብዙ ጋዜጠኛንን የሚሉም እዚህ ዲያስፖራ አካባቢ ሚዲያ ላይ የሚንጫጩ ዩቲዩበሮችም እንደዛ አይነት ትምክትና ትዕቢት አላቸውና እኔ አንዳንዶቹን እንግዲህ በዚህ አጋጣሚ ቀርበን አይተናል። በቅርቡ እንኳን ሄደን ማለት ነው። ትልልቅ መሪዎች ምን አይነት ሃምብል እንደሆኑ ይሰማሉ፣ ያዳምጣሉ፣ ጨዋ ናቸው፣ ትሁትም ናቸውና ሳያውቋቸው ብዙ የሚንጫጩ ሰዎች አሉ። ሐሳብ አይሰበስቡም አይሰሙም አይደለም፣ ግን የሚሰሙትን ሐሳብ በሙሉ ደግሞ ያስተናግዱልናል ብሎ አንዳንድ የሚያኮርፉ ሰዎች ራሳቸውን ይጠብቁ ለማለት ብዬ
የኢትዮጵያ መንግስት እየሄደበት ያለበትን መንገድ ሳይ በዚህ በአሰብ ወይም በባህር በር ጉዳይ ላይ ፕሮሲጀራሊ እንደ መንግስት መከተል ያለበትም እየተከተለ ነው። ዝም ብሎ ከኪሱ እያወጣ ፕሮግራም እያወጣ የሚከተል መንግስት አይደለም። ወዳጆች አሉት፣ መንግስት ነው። ታላላቅ ሀገሮችን ታላላቅ ኤክስፐርቶችን ከውጭም ከውስጥም ያማክራል። እንደዚህ አይነት ችግሮች ሲገጥሙ እንዴት ሊፈቱ እንደሚችሉ ማለት ነው። ታሪካዊ ዳራዎችንም አንስቶ ብዙ ነገሮችን መርምሮ አስመርምሮ አቅም ያለው መንግስት ስለሆነ ግዙፍ መንግስት ስለሆነ በዚህ መንገድ ሄዶበታል ነው የምለው እና ጠቅላይ ሚኒስትሩ early in the morning ከኤርትራ መንግስት ጋር ስምምነት ሲጀምሩ በሚቹዋል ግንኙነት ማድረግ ያለባቸውን ነገር አድርገዋል። between two countries መደረግ ያለበትን ነገር እንደ ሀገር ባይላተራል ስምምነት ለማድረግ ብዙ ረቂቅ ሐሳቦችን አቅርበው ፕሮፖዛሎችን ልከው ኢትዮጵያና ኤርትራ ሌጋል ባይንዲንግ በሆነ በመንግስታቸው ራቲፋይ የሚደረግ እኛ በፓርላማ እነሱ ደግሞ በኢሳያስ አፈወርቂ ብቻ ራቲፋይ የሚደረግ ሐሳብ ቀርቧል። ሪጀክት እያደረጋቸው ነው። ጠቅላይ ሚኒስትሩ በንግግራቸው ላይ ሲናገሩ እንደሰማችሁ ከሆነ ይሄ ነገር የትም እንደማይደርስ ያወቅነው ያኔ ነው የሚሏቸው ብዙ ሂደቶች ሄደው ነው ባይላተራሊ አስ ፍሬንድሊ እንደ አንድ ታላቅ ወንድምም ሰው በሚሸት ሁኔታ ሰውየውን ለማነጋገር ተሞክሯል። ሰውየው ለእግዚአብሔርም ለሰማይም ለምድርም ያስቸገረ ሰው ስለሆነ ሁሉ ነገር የሚጠራጠር ስለሆነ ያ ነገር ቀረ። ከዛ በኋላም የኢትዮጵያ መንግስት ደረጃውን እየጠበቀ አሁን ለዓለም አቀፉ ህብረተሰብ እወቁልኝ ብሏል። በቀደምም ደግሞ ተናግሮታል። ማዘናጋት እንዳይሆን ለተለያዩ ዓለም አቀፍ ተቋማት ተናግረናል። ለታላላቅ ሀገሮች ተናግረናል። መፍትሄ እንፈልጋለን፣ ገብታችሁ ሸምግሉን፣ አነጋግሩን ተብሏል። የኢትዮጵያ መንግስት ፕሮሲጀራሊ መሄድ ያለበትን መንገድ እየሄደ ነው። አንቸኩልም፣ እኛ ከኋላው እንከተላለን። እጁን ወደ ላይ አንስቷል። ወደ ላይ ያነሳውን እጁን እንዳይዝል እንደግፈዋለን እንጂ የኢትዮጵያ መንግስትን ቀድመነው አንሄድም። አያና እንዳለው ማለት ነው። ቀድመነው አንሄድም። የሚሄድበትን መንገድ ግን እንከተላለን እና ጥሩ መንገድ ላይ ነው ያለው። በመጨረሻ ቢትዊን ቱ ፓርቲስ ባይላተራል ስምምነት ላይ አልስማማም ካለ በመልቲላተራል ወይም ሶስተኛ ወገን ኢንቮልቭ አድርጎ አልዳኝም ካለ ጨዋታው በሙሉ እጃችን ላይ ይሆናል። የኢትዮጵያን የባህር በር ሁኔታ መወሰን የሚችለው የኢትዮጵያ መንግስትና የኢትዮጵያ ህዝብ እድል ፈንታ ይሆናል ማለት ነው። ፊኒሽ። እኔ እዛ ስቴጅ ላይ ከመግባታችን በፊት የኤርትራውያን ወገኖቻችን ሊያስቡ ይገባል የሚል እምነት አለኝ። አመሰግናለሁ። ቴንኪው አሹ፣ አመሰግናለሁ። ጆቢራ እንዲሁ አጠራ አድርግና መፍትሄ ወደ መፍትሄ እንምጣ። ልዕልና ተመልሰኝ ስለመጣች ደስ ብሎኛል። ዌልካም። መጨረሻውን ሀሳብ እየሰነዘርን እንድንሄድ ነው። ምን መፍትሄ ያዋጣል የሚለውን የቀረ የምትይውን እንድታነሺ ነው ኢንቫይት ያረኩሽ። ዌልካም ብያለሁ በድጋሚ። ጆቢራ የምትለው ነገር አለ? በዚህ እስካሁን በተወያየ ነው። ስጦታም ስትሰጥ ነበር፣ ከታች ሆነ ሼር ስታደርግ ነበር። ሪሊ ቴንኪው፣ በጣም አመሰግናለሁኝ። ሁላችሁም እንደምን ዋላችሁ? እኔ ሰላም ብያለሁ። እኔ ከመጀመሪያ ፕሮግራሙን ከጀመራችሁበት ሰዓት ሳዳምጥ ነበርኩኝ እና በፕሮግራሙም በጣም በሰል ያሉ ሀሳቦች እና በጣም ስሜቴን የሚነኩና ብዙ የተማርኩባቸው ብዙ የተገነዘብኩባቸው ነገሮች ናቸው በዚህ መድረክ ላይ ሲሰማ የቆየሁት። በተለይ ደግሞ ትላልቅ ሰዎች እዚህ ውስጥ አሉ እንደነ አምባሳደር ዲና ሙፍቲ፣ እንደነ ዶክተር ጀማል እንዲሁም እንደነ ሁሉም እዚህ ውስጥ ያላችሁ ስማችሁንም ባላቅ አንዳንዳችሁን የተነሱት ሀሳቦች በጣም አስተማሪ ናቸው እና እኛ እንደ ኢትዮጵያዊ ዜጎች ይሄ ነገር ኢህአዲግ 27 ዓመት ሲገዛ አሁን ችግር አለ የሚለው የኢትዮጵያ ህዝቦች ሞስት ኦፍ ዘም ስለ ሀገራዊ ስለ ሉዓላዊነታችን ብዙ ማናቃቸው ነገሮች አሉ። ቢኮዝ ዜጎች ስለ ሀገራቸው ሉዓላዊነት እንዲያውቁ ምንድነው ሉዓላዊነት በሚል ዙሪያ ዜጎች የተቀረጹበት መስመር ከመጀመሪያው ጀምሮ ትልቅ ስህተት አለ። ብዙ ማንግባባቸው ነገሮች አሉ በኢትዮጵያ ውስጥ ከክልል ስለ ሀገራችን ባንዲራ
ስለ ሀገራችን ታሪክ፣ ስለ ሀገራችን ጀግኖች ብዙ የማንግባባቸው ነገሮች አሉ። ይሄ ነገር ሆን ተብሎ የተሰራበት ነው። ኢትዮጵያኖች ስለ ሀገራቸው ጀግኖች፣ ስለ ሀገራቸው የሞቱ ህዝቦች ሰዎችን፣ ስለ ሀገራቸው ድንበር፣ ስለ ሀገራቸው ሉዓላዊነት የታገሉ ሰዎችን የጋራ አርገን አለመቀበላችን፣ ስለ ኢትዮጵያ ባንዲራችን፣ ስለ ኢትዮጵያ መዝሙር አንድ ሆነን የኛ ነው ብለን አለመቀበላችን፣ የኛ ነው ብለን በዛ ስነ ምግባር አለማደጋችን ሆን ተብሎ በመሰረቱ የተሰራበት ነው። እንደዚያውም ሁሉ እነኚህ አሁን የባህር በር የሚነሳው ታሪክ ይሄ ነገር ኢህአዲግ ወደ መንግስትነት ከመምጣቱ በፊት የተሰራ ሴራ መሆኑን ከዕለት ወደ ዕለት ለዜጎች ግልጽ እየሆነ ነው። በአንዳንድ ሚዲያዎች፣ በአንዳንድ አክቲቪስቶች፣ በተለያዩ አይነት መድረኮች የሚነሱ ሐሳቦች ብዙ ክሊር እየሆነ እየመጣ ያለ ነገር ነው። እኔ አሁን በዚህ መድረክ ላይ ብዙ ያገኘኋቸው ሐሳቦች አሉ፣ ብዙ የተማርኩበት ሐሳቦች አሉ እና ስለዚህ ዜጎች አሁንም ማንቂያ፣ ይሄንን ማንቃት፣ ይሄንን ማስተማር ዲያስፖራውንም የሀገሪቱን ህዝብ የኢትዮጵያ ወዳጆችን ስለ ሀገራችን ሉዓላዊነትና ስለዚህ ቀይ ባህር ታሪክ ማስተማር ትልቅ ነገር ነው እና ትልቅ ነገር ነው የተማርኩበት። ሌላው የባህር በራችን ይሄ ነገር መፍትሄ ማግኘት አለበት። አሁን መንግስት እየሄደበት ያለው መስመር በሰላምና በሰላማዊ መንገድ ሰጥቶ በመቀበል በማስረዳት እየሄደበት ያለው ነገር አግባብ ያለው ነገር ነው። በዛ በኩል ይሄን ነገር መንግስት በኤርትራ መንግስት እየተቀበለ ነው፣ እየተቀበለ አይደለም፣ እየተቀበለ አይደለም። ስለዚህ መፍትሄው ወዴት እየሄደ ነው? መፍትሄው መጀመሪያ የሀገራችን ዜጎች ስለዚህ ስለ ታሪካችን ስለ ራሳችን ባህር መሆኑን እያንዳንዱ የሀገሪቷ ዜጎች ይሄንን ማወቅ አለባቸው። ማንቂያ ማስተማር አለ። ልክ አሁን ትላልቅ ሰዎች ከፓርላማም ወደ መድረክ እየመጡ እያስተማሩ ያሉት ነገሮች ትልቅ ነገር ነው። ሰው መማር አለ። የትልቅ የግንዛቤ ችግር አለ በሀገሪቷ ውስጥ። ሉዓላዊነት ዛሬ ቆላ ላይ ሄደ ስለ ሉዓላዊነት ብናወራ ስለምን እያወራ ነው ሰው የሚለው። ይሄንን የሀገሪቷ ዜጎች ስለዚህ ነገር በሚገባ ማወቅ አለባቸው። የኢኮኖሚ ችግራችንን የምንፈታበት አንድ ዋነኛው ይሄ መሆኑን፣ ዋነኛው የኢትዮጵያ ከዚህ ለሚቀጥለው የሴኩሪቲ ችግር መሆኑን፣ ዋና ቁልፍ የሴኩሪቲ ችግር መሆኑ ወደብ ማጣታችን መሆኑን እያንዳንዱ ዜጋ ማወቅ አለበት። አንዱ ይሄ መሰራት አለበት። ከዚህ ውጪ የኤርትራ በዓለም ላይ ያሉ የዓለም መንግስታቶች ማስረዳት ነው። ብዙ ዲፕሎማሲዎች አሉን በየሀገሪቱ ማስረዳት ነው። ስለዚህ ነገር ሁሉን ዜጎች ሁሉን በዲፕሎማሲ ሀገራቶች የሀገር መንግስታቶችን ማስተማር ማስረዳት በዛ መንገድ ነው። በዛ በተረፈ ደግሞ ኢትዮጵያ ዳር ድንበሯን የማስከበር መብት አላት። ይሄ ጽድቅ ነው። ሀገራችንን ዳር ድንበር ማስከበር ለሚቀጥለው ለልጆቼ እኛ አልፈን ለልጆቻችን ይሄ ቀይ ባህር ቦርደራችን ተከብሮ ለኢትዮጵያ መሆን ትልቅ ክብር ነው የሚል ሐሳብ አለኝ። ትንሽ አማርኛ ላይ ችግር አለብኝ፣ ይቅርታ እላለሁ። አመሰግናለሁ ቢጂ። ቴንኪው በደንብ ገብቶናል። ምንም ችግርም የለም። በጣም በጥሩ ሁኔታ ነው የተናገርከው። በጣም አመሰግናለሁኝ ጆቢራ። ወዳጆች ሁላችሁንም በጣም አመሰግናለሁ። ሁለት ደቂቃ ወስደን ሁላችንም እንደው ቅር አለን የምትሉ በእርግጥ በዚህ ላይ አናቆምም። በተለይ እነ ታምራት ልዕልና ሌሎችም ያመጣችሁት አያናን ጨምሮ ዶክመንቶች ይሄ በዚህ የሚቆም አይደለም። አሁን ዛሬ ከላይ 300 400 600 ሰው ሲከተለን ነበር። ከታች ደግሞ ቪወርስ ላይ 2000 3000 ሰው ነበረ። ውስጥ አይገቡም። ምን አንዳንዱ ይፈራል። ምን እንደሚፈራም ፈጣሪ ይወቅ። ሰው ቅድም አንድ ልልና ያለችው ነገር አለ። በቃ ይሄ የሆነ ማፈር ሰው ይሉኝታ ይዟል እንዴ በሀገሩ እንዴ? ንብረቴን አውልቆ ራቁቴን ያስቀረኝን ሰውዬ ራቁቴን እየሄድኩ
ስለ ሰውየው ማፍረው ነው በምን ምክንያት ነው? ማፈር እኮ መሸማቀቅ መግቢያ ማጣት ያለበት እኮ ሻቢያ ነው። አሁን እኛ አይደለም። ኢትዮጵያኖች በቃ ነቁብን፣ የቀማናቸውን ልብሳቸውን ሊወስዱ እየመጡ ነው እየተዘጋጁ ነው ብሎ እኮ መግቢያ ሊያጡ ሊሸማቀቁ የሚገቡ እነሱ ናቸው። እነሱ እዚህ ስር ገብተው ይዋቸው ይጽፋሉ እኮ እዚህ አያቸዋለሁ። እኔ ፎሎወሮቹ አብዛኞቹ ሻቢያዎች መሆናቸውን ዛሬ ነው ያየሁት። እኔ ፎሎወር የነበር ሁሉ እዚህ ላይ ሲጽፉ ነበር። በቃ እንዴት ስለ አሰብ ታነሳላችሁ ብለው እኛ እንሸማቀቃለን። የኢትዮጵያ እኔ በተለይ ብልጽግና ትልቁ በሽታው ይሄ ነው። የብልጽግና ካድሬዎች በቃ ይሄ የጥቅም ነው አብዛኞቹ። ይሄ ለጥቅም ፓራሳይት ሆኖ ወደ ድርጅቱ መጠጋት እንጂ እንደዚህ ፋይት የሚፈልግ ነገር እኮ እንዴ ልክ መከላከያው እንደሚያደርገው ፖሊሱ እንደሚያደርገው ሚሊሻው እንደሚሞተው ቢያንስ እዚህ ላይ ወጥቶ መናገር። ቴሌቪዥን ላይ አይወጡ ምን ላይ አይወጡ። እዚህ ላይ ላይክ ማድረግ ሁሉ ያፍራሉ፣ ይፈራሉ። ሼር ማድረግ ያፍራሉ። ገብቶ በቃ ተደብቆ ሞጣ ምን አለ ነው የሚሉት። ስድብ ነው መስማት የሚፈልጉት አንዳንዶቹ። ያስነውራል። ተከራከሩ፣ ተወያዩ። እንደዚህ ስለ ሀገራችሁ ዌልካም ብያለሁ ወዳጆች። በድጋሜ ሁለት ደቂቃ እንውሰድና ሀሳብ ሰንዝረን ማለት መዝጊያ ነገር እናድርግ። አሁንም ሼር ኮፒ ሊንክ አድርጉ። ሪፖርት እያደረገው ነው እዚህ ቁጭ ብሎ የሻቢያ ሰዎች። ዶወሪ እኛ በዚህም በዚያም ብለን ከሚዲያ ላይ አንጠፋም። እናንተ የወሰዳችሁትን እስክትመልሱ ድረስ ከታሜ ልቀጥል። ታሜ ኦኬ ይሰማለሁ? ይሰማል፣ በደንብ ይሰማል። ኦኬ ቴንክ ዩ። ያ አንደኛ ምንድነው መብት ሉዓላዊነት የአንድ ሀገር ሉዓላዊነት የሚያበቃበት ቦታ አለ። ምክንያቱም የሌላ ሀገር ሉዓላዊነት በሚጀምርበት ቦታ ማለት ነው። ያ ክላሲካል የሆነ የመብትና የሉዓላዊነት መለኪያ ፎርሙላ ነው እና የኢትዮጵያን ሉዓላዊነትን አደጋ ውስጥ ከቶ የኢትዮጵያን አንገት አንቆ የኢትዮጵያን ኢኮኖሚክ ፍሪደም አፍኖ ኢትዮጵያ በቀጠና ያላትን ተሰምነትን አንኳሶ ራስን ለማጉላት የሚደረግ የጎረምሳ ጨዋታና የሸምዝ እጀታን ወደ ላይ እየጠቀለሉ የጎረምሳን ባህሪ ማሳየት ካለንበት ከቀጠና አንጻር በጣም ፈታኝ እና አዋጭ ያልሆነ ባህሪ እንደሆነ የህግደግ ደጋፊዎች ሊገነዘቡ ይገባል። ምናልባት በጦርነት ጠላት በሰላም ወዳጅ ስለሚሆን ሰላምም ጦርነትም የራሳችን ምርጫ ሊሆኑ ስለሚችሉ ሰላምን አማራጭ መንገድ አድርጎ መምረጥና ከኢትዮጵያ ጋር መኖር ከኢትዮጵያ ጋር ሰላም መፍጠር በተለያዩ ታሪካዊ ምዕራፎች የተለያየ ህዝብም ቢሆን በጂኦግራፊም ባለው በቋንቋ በባህል በሃይማኖት በቀለም ተሳስሮ የቆየ ህዝብ ስለሆነ የሁለቱንም ህዝብ ዕጣ ፈንታው በዘላቂነት የከፋ እንዳይሆን ኃላፊነት በተሟላ መልኩ ዲል መደራረግ አለብን ብዬ አስባለሁ። ከዛ አንጻር ምናልባት 1962 ጠበንጃ እንድናነሳ ያስገደዱ በወቅቱ የክልል መንግስትን ወይንም ደግሞ ፕሮቪንሻል ኦቶኖሚን የሚገዳደር ወይንም ደግሞ የሚደፈጥጥ የፖለቲካ ስርዓት ዛሬ ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ያሉ ግዛቶች ዛሬ ራሳቸውን ችለው በብሔር በቋንቋ በራሳቸው ባህል በራሳቸው አስተዳደር የሚተዳደሩ ሆነዋል። ስለዚህ እናንተን የሚጠቅም ስርዓት እናንተን የሚጠቅም የፖለቲካ ኢንቫይሮንመንት ነው ኢትዮጵያ ውስጥ ያለው። ስለዚህ ዛሬ ከኢትዮጵያ ጋር ወይ በኮንፌዴሬሽን ወይ በፌዴሬሽን ብትቀላቀሉ ምርጫ አላችሁ። ሌላ የሬድሲ ኮሪደር አብረን ፍሪ ኢኮኖሚክ ዞን ፈጥረን አብረን ብንኖርም እድሉ አለ። ያ ካልሆነ ደግሞ የኢትዮጵያን ሶቨሬን አክሴስ ቱ ሲ ማለት ቁልፍ እናንተ እጅ ሆኖ ኢትዮጵያ እናንተ ፈቅዳችሁ የምትገባበት እናንተ ስትፈቅዱ የምትወጣበት የባህር በር ሳይሆን ኢትዮጵያ እየፈለገች ያለችው
ራሷ ቁልፏ እጁ ላይ ሆኖ የምትጠቀመውን የባህር በር ነው። እናንተ የምትዘጉትን በእናንተ እጅ ቁልፍ ያለውን የባህር በር ኢትዮጵያ አትፈልግም። ስለዚህ ከዚህ አንጻር ምናልባት በሰላም አብሮ ለመዝለቅ ሌላ አማራጭ ሊሆን ስለሚችል ኢትዮጵያ ቀጥተኛ አክሴስ ቱ ሲ ወይንም ደግሞ የባህር በር እንዲኖራት ሁኔታዎቹን ማመቻቸት የእናንተ ሀገራዊነትን ለማጽናት የመጀመሪያ እርምጃ ነው ብዬ አስባለሁ። ስለዚህ ከዛ አንጻርም እንድታስቡ ጥሪ ነው ብዬ አስባለሁ። እንደ አንድ ጥሪ ያቀርባለሁ እንደ አንድ ኢትዮጵያዊ። ከዛ በተረፈ ይሄ ኢትዮጵያውያንን በሚመለከት ይሄ ኢሹ የውስጥ ፖለቲካ ሳይሆን እኛ የራሳችንን የፖለቲካ አጀንዳ ወደ ጠረጴዛ አምጥተን የሚናጣፈው ጥቅም አይደለም። ለፖለቲካ ዲል ለፖለቲካ ኮምፕሮማይዝ የሚቀርብ ጉዳይ አይደለም። ይሄ ቀይ መስመር ሊሰመርበት የሚገባው ዘላቂ ቋሚ ቁልፍ የሆነ የኢትዮጵያ ብሔራዊ ጥቅም ነው። የኢትዮጵያን ስትራቴጂክ ኢንተረስት፣ የኢትዮጵያን ኢኮኖሚ ነጻነት፣ የኢትዮጵያን ደህንነት እናም የኢትዮጵያን ተሰምነትን ጭምር በዛው ቀጠና ያላትን ሚናዋን ጭምር የሚወስን ቁልፍ የኢትዮጵያ ዘላቂ ጥቅም ጉዳይ ስለሆነ እዚህ ተራ የውስጥ የፖለቲካ አጀንዳን እዚህ ጋር አምጥታችሁ እንደ ማጣፊያ የምትጠቀሙ ሰዎች ቢታርፉ ጥሩ ነው ይላለው። ከዛ በተረፈ ቢጄ በጣም ለኮሚትመንት በጣም እናመሰግናለን። ሁላችሁንም መልካም ጊዜ ይሁንላችሁ እና በኔ በኩል እዚህ ይሰናበታለሁ። ቴንኪዩ በጣም አመሰግናለሁ ታሜ። ዶክተር ጀማኦ ልዕልና ከፍተሻል። እሺ ቀጥይ ልዕልና። አጠራ አድርገን እንደው እንደ መፍትሄ የምንለውን የቀረ ነገር ካለ ነው። በእርግጥ ብዙ ነገር አንስታቸዋል። ቀጥይ ልዕልና። ያው በሚቀጥለው ደግሞ እናወራበታለን በሚል ነው እንጂ የሚያልቅ ነገር አይደለም። ማንኛውም ማህበረሰቡ በኢትዮጵያዊ በአጠቃላይ አዌር መሆን ያለበት በሶሻል ሚዲያ ላይ ምን አይነት ነገሮች ሊፈጠሩ እንደሚችሉ ኦልሬዲ ከየት ነው አጀንዳዎች ሊሰጡን የሚሞክሩት ማበጣበጫና ኢች አዘር ቴንሽን፣ በተለይ እርስ በርስ ላይ ቴንሽን የሚፈጠሩባቸው ነገሮች ላይ ከየት ነው ያ ነገር እየመጣልን ያለ ነው? በተለይ ደግሞ በሃይማኖት በፖለቲካል ዲፍረንስ ምናምን በጣም የተለያየ ኦቨርዌልም ነው የሚያደርጉን። ኔክስት አትሊስት ተገደውም ቢሆን የመጀመሪያ ስቴፓቸውን አናውንስመንት እስከሚያደርጉ ድረስ ማለት ነው ወይ ጦርነት እንትን ይላሉ፣ አለበለዚያም ደግሞ ያው ኔጎሽዬሽን በንግግርም ፕሬሸር ሊደረጉ ይችላሉ የሚል ነገር ነው እየሰማሁ ያለሁት ሶፋር። ግን በተቻለ መጠን ማህበረሰቡ አዌር መሆን ያለበት አጀንዳ የሚሰጣችሁ በሶሻል ሚዲያ ላይ ተደብቀው ያሉ ኢትዮጵያዊ ያልሆኑ ሰዎች በኢትዮጵያዊ ስም፣ በአማራ ስም፣ በኦሮሞ ስም፣ በትግራይ ስም የፌክ ኢትዮጵያዊ ያልሆኑ አካውንቶች አሉና እባካችሁ ከነዛ አካውንቶች አትሊስት ኢንፎርሜሽን ሼር ስታረጉ አትሊስት ከየት ነው ኢንፎርሜሽን የምታውቁት? የፖለቲካል እንትን ከሆነ እንኳን ብታረጉት ይሻላል። የማታውቁትን ሼር ከማድረግ የማታውቁትን እንትን ከምትሉ ማለት ነው። ጀስት ስላያችሁት አይደለም። ማአት አይነት የተቆራረጠ ቪዲዮ። አሁን የሆነ የሚያስቃችሁ ነገር የመከላከያ ከቲፒኤልኤፍ የተቀበለውን ትላልቅ መሳሪያዎች ልክ የሻቢያ እንትን አድርገው ሶሻል ሚዲያቸው ላይ ለጥፈው በጣም ክሬዚ ኦልሞስት ክሎዝ ቱ ከሰባ ምናምን ሺህ በላይ ቪው እንትን አለውና የኛ ነው እንትን ነውና ከየት ነው ራሱ የሚመጣው? ከምታምኗቸው ነገሮች ላይ ከማየታችሁ ካላያችሁ ወይ እነሱን አካውንቶች ጠይቁ እባካችሁ። በተቻለ መጠን ፌክ ኢንፎርሜሽኖች ላይ በተቻለ መጠን ሼር እኛው ለራሳችን ማባዛት እንትን አይሆንብን ለማለት ነው። ሌላ ጊዜ አወራለሁ። ቢኬ ቴንኪው በጣም አመሰግናለሁ። ቴንኪው ዶክተር። እሺ እንዳጠፊ እንግዲህ እንሄዳለን። ዶክተር ጋር እንዲሁም ገባለን። የአሹንም ፎሎ አድርጉ። ሚዲያ የሚል አዲስ ሚዲያ የሚል አዲስ ሜዳ ኦር ሚዲያ ይሄ አምታታኛል። የአሹንም ፎሎ ሰብስክራይብ አድርጉለት። ዶክተር ጀማል መልካም ቀን። እሺ ልዕልና ዶክተር ጀማል እንደ መዝጊያ ምንድነው የምትለን? መፍትሄው ምንድነው ለዚህ አሁን እዚህ አካባቢ ላለ ትርምስ? አንደኛ እህታችን ልዕልና በጣም ቪሸስሊ ነው ፋይት የሚያደርጓት እና ጊዜ ስታንዳርድ ጋር
ለሀገር የምትቆመው የቁርጠኝነት መጠኗን በጣም ነው የማደንቀው። nobody is being attacked the way she is being attacked። እኔ እንግዲህ ወንድ ስለሆንኩ የኔ እንኳን ችግር የለውም እና አንድ እሷን ላደንቅ እፈልጋለሁ። ሁለተኛ ስርዓት ያለው ቡድንና ስርዓት ያለው ሰው ያሸንፋል። ስለዚህ መንግስትን ደግፍ ወይንም አገርን ደግፍ ከሆነ ስርዓት ያለን መሆን አለብን ራሳችን። ስርዓት ያለው መሆን ማለት መከተልንም ማወቅ፣ መከተልንም ያውቅ ማስከተልም ያውቃል። እንደዚህ እንደኛ ማህበረሰብ እንደኛ ቡድን አስቸጋሪ ካልሆነ በስተቀር የጎሳ ቡድን ሲሆን አስቸጋሪ ነው። አንድ ይሄንን ነው። ሁለተኛ በድፍረት መንግስት የማይናገረው መናገር አለበት። ለምሳሌ መንግስት መናገር ከማይችለው ነገር አንዱ የራሱ ፓርቲ አባላት ቅድም አንተ እንደተናገርከው እዚህ ሲመጡ ሌላ ሰው ነው የሚሆኑ። የመንግስታቸውን አቋም በግልጽ አይደግፉም፣ ሼር አያደርጉም። ይሄ አሁን ለኛ ድጋፍ መስጠት አይደለም። ስለዚህ ብዙውን ጊዜ የፓርቲ አባላት ያልሆኑ ሰዎች ናቸው ቪሽየስሊ ለሀገር እየተከላከሉ ያሉት። ስለዚህ ይሄኛው የብልጽግና አባላት አንደኛ ወጥቶ መናገር መቻል አለባቸው። ሁለተኛ መንግስታቸው ወክለው ፓርቲያቸው ወክለው መሞገት መቻል አለባቸው። ይሄንን በግልጽ መናገር አለብን። ሌላኛው እኔ መንግስት እንደ መንግስት እንዲጠነክር አዛዦቻቸውን ከሶሻል ሚዲያ ማድረግ የለባቸውም። የመንግስት ሰራተኞች አዘ ጄኑዊን ፐርሰን ከማስታወሳቸው አቶ አንዳርጋቸው አቶ ማናቸው አቶ አሁን አሜሪካን ሀገር መኪና ይጠብቃሉ የሚባሉ ሰው እርግጠኛ ነኝ ሶሻል ሚዲያ ፈርተው ነው ወደ ፋኖ የገቡት። በቃ ሶሻል ሚዲያን ዊዝስታንድ ማረጋገጧቸው ነው። አቶ ለማን በራሴ አንቅም ነው ቅርታ አድርጉልኝ። ኦቦ ለማን ባስታውስ ጀዋሪ ዊዝስታንድ ማረጋገጧቸው ነው ተንሸራተው የሆኑት። አንደርስታንድ ስለማደርግ ነው እነዚህ ነገሮች። በነገራቸው ላይ ኦቦ ለማን የጀዋር ሚዲያ ምን እንዳደረጋቸው፣ አቶ ገዱን የፋኖ ፖለቲካ ምን እንዳደረጋቸው። ስለዚህ ሌሎችንም የማንሸራተት አቅም አለው ሶሻል ሚዲያና የመንግስት አካላት ከዚህ ቢጠነቀቁና በራሳቸው ቢመኩላለው። ሌላኛው አንዳንዴ ኮንትሮቨርሻል የሚያደርገኝ ነው ይመጥነኛል ባይነኝ አቶ አንዳርጋቸው ጽጌ ናቹራሊ ኢንቴሊጀንት ነው፣ ግን ዘ ሳይኮፓዝ ኢኔብል ያምርብኛል። ሰውየው ሞት ይፈልጋል፣ ረብሻ የሚፈልጉ ሰው ናቸው። ሲጣሉ በደንብ ጥሉ ብሎ በዚህ በትግራይ ጦርነት ጊዜ የሚናገሩን ነገር ይከብደኝ ነበረ። ያጠላል ደረጃ እንዴት እንደሚያስጠም ፍጹም ጥላቻ ማለት የሰው ስጋ መብላት ነው እንደማለት እስከ ማስተማር ነው የሚሄዱ። ስለዚህ አቶ አንዳርጋቸውን በዛ ደረጃ ስላየኋቸው ዶክተር አብይ ደግሞ አጥቦ ስላሰጣው ይሄ ሰውዬ ያለቀለት ሰው ነው። አንደኛ ብቃት ነበረው፣ ግን ሰይጣናዊ ብቃት ነው ያለው አንድ ይሄ። ስለዚህ አንስቶ እንዲህ መከመር ጥሩ አይደለም፣ የሚከመር አይደለም። these people should not be even regarded as elite። ፕሮብሌም ያለባቸው ሰዎች ናቸው። ሰው ነገሮች ያደርጋል። ሁለተኛ ኢትዮጵያ ውስጥ እንደቆየ አማርኛም እንደሚያውቅ ኦሮምኛም እንደሚያውቅ ልደቱን ባክግራውንድ ኢንፎርሜሽን ያለው ፖለቲከኛ አይመስለኝም ለኔ። ለምንድን ነው ልደቱ ከአቅም በላይ የሚደነቀው ስል ለፍላፊ ነው። ኢትዮጵያ ውስጥ አማርኛ ይሰራል። በነገራችሁ ላይ ለቋንቋ ሰው የሚታገለው ለዚህ ነው። ልደቱ የኢትዮጵያ ፖለቲካ አማርኛ ባይሆን የለም በቦታው። ለምንድን ነው እንዲህ የሚምታታበት? በባክግራውንድ ሰው አይዲዮሎጂ አለው። ይሄ ጉዳይ ምንድነው? ሰብአዊ ነው፣ መሰረታዊ ነው ብለህ ስትይዝ አይምታታብህም። ወራዝ ግን በጥቅም የምትገዛ ከሆነ የልደቱ አይነት አቋም ነው ምኖርህ። ስለዚህ ይህንንም ሰው እኔ ከፖለቲካ ልሂቃን ደረጃ ወታችሁ ስሙን ባትደጋግሙ ደስ ይለኛል። ኤግዛጁሬሽን ኦቨርሬትድ ነው የምለው። ዋይ ዱ አይ ሴይ ላይክ ዛት? አቶ ልደቱ የኢትዮጵያን ፖለቲካ ተጠቀሙት። የኢትዮጵያ ፖለቲካ በአማርኛ በመሆኑ ባክ ለመናገር ከሆነ አማርኛ ጠል አይደለሁም። ምን እንደም ይህን ያህል አማርኛ ወዳድ ሰው ያለ አይመስለኝም። በሳልነት በችግሮች መካከል ሚዛን መያስችል አሁን የመጨረሻ ድክመቱ ወደ ናርሲሲስቲክ ሳይኮፓስ ቡድን ነው የገባው። አያውቅም፣ አያይም። ማየት ይችላለሁ። ለምን በዚህ በኦሮሚያ ክልል ምን እንደተሰራ እናውቃለን። ባንናገረውም እስቲ ዛሬ እንለፈው። በኦሮሞ ፖለቲካ የተሰራ ወንጀል ነው ሀገር እያመሰ ያለው። በኦሮሞ ስም የተሰራ
ወያኔ ፕሮጀክት ፈርጆ የሰራው የጠረበው ቡድን ነው። አማርኛ ተናጋሪን በተናጥል በማየት በወያኔ በሻዕቢያ ታዞ ከአብይ ጋር ለማጋጨት የተፈጸመ ወንጀል ነው። ይሄንን ሻዕቢያ ወያኔ አዛዥ ነው። ሌሎቹ የኦሮሞ ተቃዋሚዎች የመጀመሪያ ጀሌ ናቸው። ልደቱ ብስለት ካለው ከዚህ ወንጀል ጋር አይተባበርም። ይህን ወንጀል ከፈጸሙ ሰዎች ጋር በምንም ተአምር ይሄ እኔ የመጨረሻ መውረድ ይመስለኛል። ማሰብ አይችልም የሚል ግምት አለኝ። አንደርስታንዲንጉ ሊሚትድ ነው። ለምሳሌ እኛ ማሊግነንት ናርሲስቲክ ሳይኮፓዝ ደጋግመም ነው ለጥላቻ አይደለም። that is what is true ስላየን ነው። this man cannot understand this። ስለዚህ እንደዚህ አይነት የተለጠጡ ሰዎችን እናያለን። ደጋግማችሁ ስማቸውን ባታነሱ ደስ ይለኛል። ለምን ሲባል ኢትዮጵያ ከዚህ በላይ ይመጥናታል። ዴብዝ የላቸውም በሚል ነገር ነው። ሌላኛው ዲሲፕሊን፣ ሁለት ደግሞ ቅድም እናንተ ስትሉ እንደነበረ መንግስት ነው ጉዳዩ ባለቤት፣ እኛ ተከታዮች ነን። ዌራዝ ግን የዚህ ሶሻል ሚዲያ ፓሽን ፖስቸሪንግ ምንድነው ማግሳት ኢፌክት አለው ተቃዋሚዎች ላይ። መጨረሻ ማለት የሚፈልገው ቅድም የጠየቅኩት ጥያቄ ባቅ መናገር የማይችሉ ምንም ኢቭን አባትናትን ጥቀስ ቢባሉ የማይጠቅሱ ሰዎች ናቸው በተቃዋሚነት ተሰልፈው መከራ የሚያሳዩ። ፊታቸው አይታወቅ፣ ስማቸው አይታወቅ፣ መንደራቸው አይታወቅ፣ ኢትዮጵያ ውስጥ መወለዳቸው ራሱ አይታወቅም። ስለዚህ ይሄንን ቡድን በጫና ማንም ላይ ጫና ማድረግ ይችላል። በግለሰብ ደረጃ ነው የሚሰራው ብዙ ነገር። ይሄንን ቅድም ልክ አንተ ዛሬ እንዳዘጋጀኸው አንድ ቀን አንተ፣ አንድ ቀን አያናም፣ አንድ ቀን አሹም፣ አንድ ቀን ጆቢራም፣ አንድ ቀን ልዕልናም፣ አንድ ቀን ኮኩም እንደዚህ የተሰባሰብን አርስት፣ ጠንካራ አርስት ጥላቻን ሳይሆን እውቀትን ማዕከል ያደረግ እውቀት ራሱ ምንድን ነው? ዋትስ ኖሌጅ? ብዙ ሰው አውቃለሁ ይተነትናለሁ። ምንድን ነው የሚተነትነው? በአንድ መስመር ከአለቃው ወስዶ። ስለዚህ ባክግራውንድ ኖሌጅ ያስፈልጋል። እውቀት ምንድን ነው? ኢትዮጵያ ውስጥ ያለው የብሔር ፖለቲካ ከየት ደረጃ ደርሰዋል? ባንዳነት በነገራችሁ ላይ it is a danger to any nation። ብዙ ኤምፓየሮች የፈረሱት ከውስጥ ነው። ብዙ ሀገራት የሚፈርሱት ከውስጥ ነው። እኔ አሁን ለአሜሪካ የሚፈራው የውጭ ጠላት ነው። ለአሜሪካ ለምን በማይመስል መልኩ ከውስጥ በጣም እየተበረበሩ ነው ያሉት። ባክ ለመናገር እኔ አሜሪካ ጠበቃ አይደለሁም፣ ግን ያለው በደንብ አድርጌ ነጮቹ ለምንድን ነው የማይወጥ? የራሱ አንደርስታንዲንግ አለ። ኢትዮጵያ ውስጥም ይሄ ነገር ገብቷል። ኢትዮጵያ በቃ ላሜ ቦራ የሆነችላቸው ቡድኖች አሉ። ሲበሏት ሲሸጧት ኢትዮጵያውያን ናቸው። ለነሱ ካልሆነ ምንድነው የፈለገችው ነገር? ስለዚህ ኢቭን ሶቨሬኒቲ ምንድነው? ይሄ ባንዳነት ምንድነው? ትረስን it is a danger as much as unity። ስለዚህ ትረስንን ክህደትን የፓርቲ መጠን ለምሳሌ አሁንም አንድ ምሳሌ እኛ ኦነጉንን ስንታሰር ያሰረን ሻዕቢያ ነው። አንድ ቀን አንድ ኦሮሞ ሻዕቢያ ምን አገባውና መጥቶ ያሰረን አይልም። ወይራስ ግን ባለፈው ጦርነት ላይ ሻዕቢያ በወያኔ ሲገባ ጥብቅናው ጠነከረ። ኦነግን ከቻርተር ያስወጣው ሻዕቢያ ነው። ኢኳሊ አሁን ያንን አልከራከርም። ለምን? ያኔ ሻዕቢያ መንግስት ሲሆን ወያኔ መንግስት ስለነበረ ማስገባት ይችል ነበረ። አሁንም ዶክተር አብይም መንግስት ነው። ልክ ሻዕቢያ እንዳስገባ በሰፈሩት ቁና መሰፈር ነው የሆነው። ስለዚህ መንግስትና ፓርቲ እኩል አይደለም። ፎሬን ፖሊሲ ኮንትሮል ማድረግ አይችልም አንድ ፖለቲካል ፓርቲ። ክህደት ውስጥ ነው ያለው። ስለዚህ እነዚህ ነገሮች ክህደት መስመሮች በደንብ አስምረን እነሱም ገብተው መብታችን ነው ብሎ ይከራከሩና በደንብ አድርገን እንከራከር። በዚህ አርዕስት ዙሪያ ትረስ ምንድነው? ክህደት ምንድነው? የብሔር ፖለቲካ በእርግጥ የብሔር ፖለቲካ ነው ወይንስ የመንደር የጎሳ የጎረምሳ ፖለቲካ ነው? ይህንንም አርዕስት በእርግጥ አሁን የኦሮሞ ፖለቲካ የጎረምሳዎች ፖለቲካ ነው ወይንስ የኦሮሞ ህዝብ ፖለቲካ ነው? ታዝጎን ቢዮንድ ዋት ዊ ኒድ አንቲ ሶሻል ሆኗል። ጸረ ህዝብ ሆኗል። ሬሳ ክምር ነው የሚፈልገው። እውቀት የለውም። እውቀቱ ስድብ ነው፣ ጥላቻ ነው፣ በመንደር ነው። ስለዚህ እነዚህን ነገሮች እንደዚሁ ልክ ዛሬ ቁጥር ባሳየን መልኩ ሚዛን ባሳየን መልኩ
መወያየቱ መፍትሄ ነው የምናለኝ። በዚሁ ላብቃ። አመሰግናለሁ። ዶክተር እንትን እያረጉ መሰለኝ ሪፖርት እያረጉ መሰለኝ አንዳንድ ምልክቶችን ያሳየኛል። እስኪ አንድ የኮፒ ሊንክ እና ሼር አርገውብኝ ቲክቶክ አቤት እያልኩኝ those who are reporting on me are clannish religious እያልኩ ነው የምነግራቸው። እኔን ማወርዱ ቢጄ እኔ አጭር ነገር ተናግሬ ልውጣ። እሺ ሰጣለሁ። እኔ ብዙ አልናገርም። በጣም ተሄዶበታል። ቆንጆ ውይይት ነው። ታላላቅ ሰዎችም የተሳተፉበት ነው። ዶክተር ጀማል ገምታ ኢትዮጵያ ያልተጠቀመችባቸው ምሁር ናቸው። አሁን የኢትዮጵያ መንግስት አይን ውስጥ መግባት አለባቸው ብዬ አስባለሁ እና አሪፍ ፕላትፎርም ነው። እኔ ልናገር የምፈልገው ነገር በማጠቃለያ ዛሬ የኢትዮጵያ መንግስትን የወቅቱን የሀገሪቷን ጠቅላይ ሚኒስትርና ቲማቸውን ላመሰግን እፈልጋለሁ። እውቅና እሰጣለሁ። ኢትዮጵያ ህዝብም ኢትዮጵያዊ የሆነ በሙሉ ስለ ኢትዮጵያ የባህር በር ማጣት ይቆጭ የነበረ በሙሉ ለነዚህ ሪኮግኒሽን መስጠት መቻል አለበት ብዬ አስባለሁ። የተጣለ የተረሳ ማንም እንዳያነሳው የተደረገውን ሐሳብ የዛሬ 2 ዓመት ወደ ፓርላማ አምጥተውት አወሩት። ህዝብ ገዛው። ዛሬ ያንን ጫጫታ ያንን ጥያቄ የሰሙ ሰዎች በአካባቢያችን ያሉ ሀገሮች እንደ ኤርትራ ያሉት ዛሬ አሰብን የግላችን ነው ወይም ቀይ ባህር ላይ ኢትዮጵያ አትታይም የሚለውን ነገር ወይም ደግሞ የኢትዮጵያ የወደብ ጥያቄን በታሪክም በጂኦግራፊ በተለያየ ሁኔታ ኢትዮጵያ ይገባኛል ብላ የምትጠይቀውን ጥያቄ ያንን ስፍራ የግላችን ነው ማለት የማይችሉበት ደረጃ ላይ ተደርሷል። ልክ እንደ ወልቃይት ጠገዴ ለኤርትራ ለትግራይና ለአማራ ክልል ኮንቴስትድ ኤሪያ እንደሆነ አወዛጋቢ ቦታ እንደሆነ የአሰብን ጉዳይ ማንም ዘው ብሎ ላልማ የሚልበት ሁኔታ ላይ እንዳይፈጠር አድርሰነዋል። በቃ ከኤርትራ መንግስት ባለቤትነት እጅ አውጥተን ዛሬ አወዛጋቢ ቦታ እንዲሆን አድርገናል። እንደ ፓኪስታንና ህንድ ካሽሚር ግዛት ማለት ነው። that is contested area። በቃ ኢትዮጵያ ባላት ተሰሚነትና የቀጠናው ሀያልነት ምክንያት ወይም ደግሞ ባላት ጂኦፖለቲክስም ሆነ ታሪካዊ ማንነት ከህዝብ ቁጥሯ ከአድቫንቴጅ ከመስጠቱ አኳያ ሲታይ አሰብ ላይ ገብቼ ዓለም አለው የሚል መንግስት የኢትዮጵያ መንግስትን የሚጠይቅበት ሁኔታ እንዲፈጠር ተደርጓል። ይሄ ትልቅ እርምጃ ነው። ድልም ነው፣ ኩራትም ነው። ማንም ገብቶ ሰርድ ፓርቲ ገብቶ ዓለም አለ ሳውዲ አረቢያ ለማድረግ ሞክራ ነበር። በቃ ይሄ ከኢትዮጵያ ጋር ጭቅጭቅ ስላለው አልገባበትም ብላ ነው። ግብጽ ትደፍራለች አትደፍርም የምናየው ጉዳይ ነው። ስለዚህ መንግስታችንን በዚህ ደረጃ ላደንቀው ይገባል። ጠቅላይ ሚኒስትር አብይ እና አመራራቸው ይሄን ሁኔታ ወደፊት አምጥተው ታቡን ይሄ ነውር የሆነውን ነገር ሰብረው መላው ኢትዮጵያ ህዝብ ዓለምም በጥያቄ ምልክት ውስጥ እንዲደርገው በማድረጋቸው ላመሰግናቸው ወዳለሁ። ይሄንን ብለው ቴንክ ዩ ሶ ማች